ኢንትረስቲንግ ነው። ትንሽ የወንድሜ ማሳብ ላይ ጨምሬ ይሄ የብሔር ፖለቲካ እንደምታውቀው እንትን አላለም። ከዚህ ከኢትዮጵያዊ አንድነት ወይም የኢትዮጵያዊ ፖለቲካ ከሚባለው ጋራ ይገዳደራል እንጂ ለውይይት ወይም ለክርክር ተቀምጠው አያውቁም። ኢትዮጵያ ውስጥ ቁጭ ብለው ሲከራከሩ ሰምታቸው አታውቅም። ለምን የብሔር ፖለቲካ እንደመረጡና እንዴት የህዝብን ጥያቄ በብሔር ፖለቲካ እንደሚመልሱት ብሔርተኞች ለኢትዮጵያ አንድነት ከሚያቀነቅኑ ጋራ ተከራክረው አያውቁም። እና ወንድሜ ያለው ላይ ትንሽ መጨመር የምፈልገው ማንሳት የምፈልገው ነጥብ ምንድን ነው? አሁን ባለው ሁኔታ የሚባል ነገር አለ። አሁን ባለው ሁኔታ ብሔር ፖለቲካ እንዲህ በሆነበት ሰዓት ይህንን አንድነት መስበክ፣ ስለ ኢትዮጵያዊነት ምናምን ማውራት አያዋጣም የሚሉ ብሔርተኞቹ ሆን ብለው የሚጠቀሙበት መሳሪያ ነው። ሆን ብለው በቃ ኢትስ ዴድ፣ ከአሁን በኋላ ስለ ኢትዮጵያዊነት ልናነሳ አንችልም፣ አልቋል፣ ሰው ሁሉ ወደ ብሔሩ ገብቷል፣ በዚሁ መቀጠል አለብን ይላሉ። ብሔርተኞቹ መታገያ መሳሪያቸው፣ ማሸማቀቂያ መንገዳቸው ነው። ግን የተሸወዱም አሉ። ትልልቅ ፖለቲከኞች የምንላቸው ሰዎች ለምሳሌ ልደቱ አያሌውን መጥቀስ ይችላለሁ። እና ልደቱ አያሌው የብሔር ፖለቲካን ከሚጸየፉ ሰዎች መካከል አንዱ ነበረ። በኋላ ላይ እነ ህወሓትን በሚደግፍበት ሰዓት፣ ቀጥሎም እነ ኦላን ሁላ የመደገፍ አዝማሚያ በሚያሳይበት ሰዓት ይጠቀም የነበረው ቃል ይሄንኑ ነው። በቃ ሰው ካመነበትና ከፈለገው በዛ ከገባ ሰው አካል ቢዱ የሚል ነገር አለ። ይህ በጣም ደካማ ራዕይ የሌለው ወደፊት ማሰብ የማይችልና ሌሎችን የዘነጋ አስተሳሰብ ነው። እንደዚህ የሚባል ነገር የለም። ብሔርተኝነት ሲጀመር በራሱ ጊዜ ያበቃለታል። እሱን ሁላችሁም ኖቲስ ታደርጋላችሁ። አሁን እየታየ ነው ፍንጩ። በራሱ የሚሞት መንገድ የሌለው መራመድ የማይችል የፖለቲካ አስተሳሰብ ስለሆነ ራሱን በራሱ ይገድላል። ነገር ግን አንድነት ወይም ደግሞ የኢትዮጵያዊ ፖለቲካ ሁልጊዜም የመጨረሻ አማራጫችን ነው። መዳኛችን መንገዱ እሱ ነው እና ይሄ አያዋጣም የሚሉ ኢንፋክት የአማራ ፖለቲከኞችንም ይመለከታል። ምክንያቱም እየተገደልን ያለነው በብሔራችን ነው፣ በማንነታችን ነው። ስለዚህ መታገልም ያለብን በማንነታችን ነው የሚል መንገድ ወይም ትንታኔ ተጠቅመው ነው አሁን ወደፊት እየሄዱ ያሉት። ከላይ ስታየው ትክክል ነው። ማንነቴን ብሎ ካጠፋኝ እኔም መታገል ያለብኝ በማንነት የተደራጅቼ ነው። ሊሄድ ይችላል እንደ ሀገር ካሰብነው። ግን ይሄ ወንድም ያነሳው ጥያቄ ነው። እናንተ በአማራ ተደራጅታችሁ መታችሁ ልታስተዳድሩ ነው የሚለው የብዙ ሰዎች አስተሳሰብ ነው። ከላይ ሲታይ ትክክል የሚመስል ግን ትክክል ያልሆነ። ለምሳሌ ኦሮሞ ብሎ መጥቶ ነው 4 ኪሎ ያሉት። ወንድሜ ረስተው ካልሆነ እንደ ኦሮሞ ብሎ መጥቶ ነው ኢትዮጵያን እያስተዳደሩ ያሉት። ስለዚህ አማራም እንደ አማራ ብሎ መጥቶ ማስተዳደሩ ስርዓቱ የሚፈቅድለት ስለሆነ ብዙ ጥያቄ የሚያስነሳ ነገር አይደለም። ዞሮ ዞሮ ግን አያዋጣም። ኢትዮጵያ አንድነት ያስፈልገናል። መዳኛችን እንኳን ለኛ ለኢትዮጵያውያን ይቅርና እውነቴን ነው የምነግርህ፣ ለኤርትራውያን መዳኛቸው የኢትዮጵያ አንድነት ነው። ኢትዮጵያ አንድ ስትሆን ነው ኤርትራውያን ሰላም የሚያገኙት። ኤርትራውያን አለን የሚሉትን ሀብት መጠቀም የሚችሉት ከኢትዮጵያ ጋር አንድ ሲሆኑ ነው። ምክንያቱም ያ ጂኦግራፊ፣ ያ የተቀመረው ማህበረሰብ፣ እናንተ ብሔረሰብ ምናምን የምትሉት ሁሉ በጋራ ሆኖ መስራት እንዲችል ተደርጎ የተፈጠረ ማህበረሰብ ነው። እዚህ መካከል ላይ የዘራው ልዩነት በጊዜ ብዛት እየታየ ነው ምን ችግር እንዳመጣ። እኔ 4 ነጥቦችን ብቻ የዚህ የብሔር እንዲህ እንደ እንትን የሚቀነቀንለት ወጣቶችም ዛሬ እንደዚህ አይነት ወንድም መጥቶ ስለ ብሔር ወግኖ ግን ኢትዮጵያዊነት ያስፈልጋል የሚልበትን መንገድ ሳየው እንትን እላለሁ። ቢኮዝ ምንድን ነው ብሔር? የብሔር ፖለቲካ ለሀገራችን ያመጣው ነገር ምንድን ነው? አንደኛው ናሽናል ዩኒቲን እንዲጠፋ አድርጎታል። ቢኮዝ ናቹራሊ ኤትኒክ ፖለቲክስ አንደርማይንስ ናሽናል ዩኒቲ። ምክንያቱም ጀዋር መሐመድ እንትን ላይ ወጥቶ ምንድን ነው ያለው? እኔ መጀመሪያ ኦሮሞ ነኝ አለ። ዛት ሚንስ ኦፍኮርስ ኦሮሞ ነው፣ ሰውም ነው፣ ወንድም ነው። ግን ስለ ሀገር ስናወራ ምንነሳው ከዛ አይደለም። ምንነሳው ከናሽናል ዩኒቲ ነው የምትነሳው። ብሔርተኛ ስትሆን ግን ዩ ኮምፕሊትሊ መጀመሪያ ናሽናል ዩኒቲን አጥፍተህ ከኦሮሞነት ነው የምትነሳው። ስለዚህ ኤትኒክ ፖለቲካ ትልቁ ዳሜጅ በሀገራችን የፈጠረው ናሽናል ዩኒቲን አንደርማይን ማድረጉ ነው። ሁለተኛ ደግሞ ዲስክሪሚኔሽንን፣ ኤክስክሉሽንን፣ አንዱ አንዱን መግፋትን ኢንካሬጅ ያደርጋል። ኦሮሚያ ውስጥ ሆነ ከኦሮሞ በስተቀር ፖለቲከኛ መሆን አትችልም። ከኦሮሞ በስተቀር አስተዳዳሪ፣ የቀበሌ መሆን፣
የዞን የክልል ባለስልጣን መሆን አትችልም። ኢንፋክት ኢኮኖሚ ውስጥም ራሱ ተጠሪ የሆነ አይን ውስጥ ገብ ልትሆን አትችልም። በቃ በዛ ጂኦግራፊ ውስጥ ኦሮሞን ብቻ የሚያቀፍ የፖለቲካ ስብስብ ነው ያለው። ኢኮኖሚውም ያንን ሰፖርት የሚያደርግ ነው የምናየው። ኦሮሞን የምለው እንደው ስልጣን ላይ ያሉት እነሱ ስለሆኑ ነው። ከዚህ በፊት ትግሬ ስልጣን ላይ ባለ ጊዜ ትግሬን ነው ምሳሌ የምናደርገው። ኦሮምኛ መናገር ኦሮሞ አያደርግም አይደለም። እኔም ኦሮምኛ እናገራለሁ። የኦሮሞ ህዝብ ስልጣን ላይ የለም። የኦሮሞ ኤሊቶች ስልጣን ላይ አሉ። እሱን ልንከራከር አንችልም። ስለዚህ ህዝብ አትበል። እዚህ ቤት ህዝብ የሚባለው ነገር ከዚህ በፊት ስለማንናገር የኦሮሞ ህዝብ አትበል። ልንገርህ፣ ለምን እንዋሻለን? እነዚህ ሰዎች የኦሮማራ ብለው ሲመጡ ማጆሪቲ ቁጥር አይተው ነው ወደ ስልጣን የመጡት። ኦኬ፣ ኦሮሞ ባለው የወንበር ቁጥር ብዛት ነው ያልከው። የኦሮሞ ህዝብ ስልጣን ላይ አለን ያልከው ወይስ ከኦሮሞ አብራክ የወጡ ነው? እንዴት ነው ኦሮሞ ህዝብ ስልጣን ላይ በህዝብ ሊቀመጥ? ወርድ ያልኩት ለዛ ነው። የኦሮሞ ህዝብ ነው የሰማሁት። ህዝብ ስልጣን ላይ ሊቀመጥ አይችልም። መሐመድ እንደው ቃላት ፍለጋ ካልመጣ በስተቀር you can't put the whole population. Okay, but you say that TPLF ስናነሳ የትግራይ ህዝብ ምሳሌና የኦሮሞን ፖለቲካ እንደምሳሌ አሁን ላይ ያለው ህብረ ብሔራዊ ነው አይደለም? ለምን ስታወራ የነበረው ቅድም ብልጽግና እኮ ከአንድ ጎጥ ይወጣ አይደለም አይደለም? ምን ልትል እንደፈለግ አልገባኝም። አሁን እሱ እያለ ያለው ህዝቡን ሳይሆን በታሪክ አጋጣሚ ከኦሮሞ አብራክ የወጣ ሰው ስልጣን ላይ ተቀምጧል ነው እያለ ያለው። ትክክለኛ ነገር ነው መሐመድ። ይሄ የሚገባው ይመስለኛል አይደለም? ለማንኛውም ትክክል ማይሆነው የኦሮሞ ህዝብ እንደ ተጠቃሚ ሆኗል ቢል ነው እንጂ እኔ የኦሮሞን ህዝብ ጥቅም አይደለም ያወራሁት። ፖለቲካው አንተ የምታውቀውን ፖለቲካ ዝርዝሩልኝ ምናምንም አትበል እንጂ ለምሳሌ ስለ ቲፒኤልኤፍ ስናወራ እኮ ስለ ትግራይ ነው የምናወራው። አይደለም እንዴ? ተሳስቻለሁ። እስኪ እሱን አርበኝ። ሌላ ነገር ውስጥ እንዳንገባ ነው። ስለ ቲፒኤልኤፍ ስታወራ የትግራይ ህዝብን እያስብክ ሆነ የምታወራው ቶታሊ ሮንግ አናሊሲስ ነው እየሰራ ያለው ማለት ነው። እስቲ አስረዳኝ። ቲፒኤልኤፎች ላለፉት 27 ዓመት መሩ ማለት የትግራይ ህዝብ መራ ማለት ነው የሚያስይዘው። እሱን ማለት አሁን ቲፒኤልኤፍ ማለት የትግራይ ህዝብ ውክልና ያለው ፓርቲ አይደለም እንዴ? ትክክል ነው አይደለም? የትግራይ ህዝብ ውክልና ያለው ፓርቲ ነው። ታዲያ እና አፋር ላስብ ነው እንዴ? ቲፒኤልኤፍ ሳስብ ልክ ነው። ልክ ማይሆነው የትግራይ ህዝብ ተጠቃሚ ሆኗል ብሎ ቢናገር ነው። ምናልባት እኔ ያልኩ የነበረው ምንድነው ወንድሜ ስለ ኦሮሞ ምናምን የሚደጋግመው እንደ አጋጣሚ ማውራት ሊጠቅስልህ የፈለኩት መሐመድ ወይ ያመለጠው ነገር ካለ አላውቅም። ልጁ እኮ የኦሮሞ ህዝብ ተጠቃሚ ነው ወይ የኦሮሞ ህዝብ እየተጠቀመ ነው ያለው እያለ እኮ አይደለም። አላልኩም። እንደዛ አላለም። እንደዛ ቀጥል። ሶሪ እኔ የብሔር ፖለቲካ ነው እንጂ ስለ ኦሮሞ አይደለም እያወራሁት። ምሳሌ የሰጠሁት ግን ስለ ብሔር እያወራው ኦሮሞ ብዬ የጠቀስኩት እንዳጋጣሚ አሁን ስልጣን ላይ ያለው የኦሮሞ ብሔር ውክልና አለኝ ስለሚል ነው። ምናልባት ይሄ ግልጽ ካልሆነልህ ማለት ነው። ግን ኢንጀነራል አንተ የምትወክለው ብሔረሰብ እታገልለታለሁ የምትለው ያመጣብን ጣጣ አንደኛው ምንድን ነው? ናሽናል ዩኒቲያችንን አንደርማይን አድርጓል። እንደገና ደግሞ አብሮነትን አንድ ላይ በጋራ የመስራትን መብታችንን ነፍጎናል። ቫዮሌንስን ደግሞ ፊውል ያደርጋል፣ ግጭትን ይቀሰቅሳል። ብሔር አንድ ሰው ተገደለ በሚባልበት ሰዓት ሲሰጥ የነበረው የእንትን ብሔር ተገደለ ነው የሚባለው። አዚፍ ዘሆል ኤትኒክ ግሩፕ እንደተገደለ ተሰደበ። ለምሳሌ እኔ ተሳስቼ አሁን ጀዋርን ሙልጭ አድርጌ እዚህ ጋር ብሰድበው ኦሮሞ ተሰደበ የሚል እንትን ውስጥ ይገባል። አብይንም ብሰድበው ኦሮሞን ሰድባችሁ ኦሮሞን ንቃችሁ ምናምን የሚባል ነገር አለ። አማራም እንደዛ ነው እና ይሄ ግጭት ለመቀስቀስ በጣም ቅርብና አዋጭ መንገድ ነው። ለሚፈልጉት ሰዎች የሚያዋጣቸው እንትን ነው። አራተኛው ይሄ ሜሪቶክራሲ፣ ሰዎች በችሎታቸው በእውቀታቸው እና በጥረታቸው ወደሆነ ነገር እንዲሄዱ አያበረታታቸው። ለምሳሌ ስልጣን ላይም ለመምጣት ምንም መሆን አይጠበቅብህም። በቃ ምንም መሆን አይጠበቅ። ኦሮሞ ለምሳሌ ኦሮሞ ከሆንኩኝ የኦሮሞ ፓርቲ ውስጥ ገባለሁኝ፣
ከዛ እንዲህ እያልኩኝ ጠቅላይ ሚኒስትር ሊሆን ይችላል። ትግሬም ከሆነ ትግሬ ስለሆነ ብቻ የትግሬ ቡድን ውስጥ ይገባል። ወደ እስከቻለ ድረስ ይሄዳል። ምን አልከኝ? ሜሪት ቤዝድ ነው የሚባል ነገር የለም። በቃ እንትን ነው ብሔሩን ብቻ ነው ፍለጊታ አንግቦ የሚመጣው። ይሄ ደግሞ አሁን ብዙ ቦታ ላይ እውቀት የለም በእንትን ዲግሪ በፎርጅድ ለምሳሌ መንግስት ያምናል አይደል? በየሚኒስቴር መስሪያ ቤቱ ታውዘንድስ ኦፍ ኤምፕሎይስ ምንም ዲግሪ ምናምን ሳይኖራቸው አጽፈው ይመጣሉ። በቃ አጽፈው ይመጡና ይገባሉ። ይሄ ከየት የመጣ ነው? ሰዎች በብሔራቸው ብቻ ሹመት ስለሚሰጣቸው ዲግሪ ያለው ይባል፣ ዶክተር ይባል፣ ፕሮፌሰር ይባል ምናምን እየተባለ ሰዎች የመንግስትን ሀብት ይመዘብሩበታል በብሔራቸው ብቻ ማለት ነው። ትላንት በማንነት ተገፍቻለሁ ይላል። እነዚህ አይነት ነገሮች መጥተው ፕሮዳክሽናችን በጣም ዝቅተኛ እንዲሆን ያልተማሩ ሰዎች በብሔራቸው ብቻ ኮት ለብሰው ሸሚዝ ከረባት አድርገው ስልጣን ይሰጣቸዋል። ፋብሪካ ይመራሉ፣ ሐኪሞችን ይመራሉ። ያለ ሙያቸው ያለ እውቀታቸው በብሔራቸው ብቻ እንደዛ አይነት እና በጣም የወረደ ቴክኖሎጂ መጠቀም የማንችልበት ደረጃ የደረስን ነው። በዛ ነው ብዙ ፕሮብለሞች አሉት። ይሄንን ያነሳሁት ለምንድን ነው? ተወያይተን አናውቅም። ምንድን ነው አሁን አንደኛውን አስቀምጬ ደግሞ አንተ የምትሟገትለት የብሔር ፖለቲካ ኢንጀነራል የኦሮሞ የትግሬ ሳንል የምንወደው የምናፈቅረው የብሔር ፖለቲካ ምንድን ያተረፈልህ ብለን ስናመጣ አይ ዶንት ኖ በዚህኛው በኩል ሊመለስ የሚችሉ ጥያቄዎችን ያነሳላል። ለምሳሌ በቋንቋ የመጠቀም ይላል እንዴ። በቋንቋ ለመጠቀም እኮ በብሔር መደራጀት አይጠበቅብህም። ምክንያቱም በብሔር ሳይደራጁ አሜሪካውን ውስጥ እኮ ስፓኒሽ ከእንግሊዘኛ ቀጥሎ ይጻፋል በኦፊሻል ማለት ነው። አማርኛ ደግሞ ዲሲ ምናምን ብትሄድ አማርኛ ትጠቀማለህ። ፍርድ ቤት ቆመ በአማርኛ ትከራከራለህ። በብሔር ሳይደራጁ ማለት ነው። ካናዳ ውስጥ ምንድነው ሁለተኛ ቋንቋቸው ፈረንሳይኛ ነው አይደለም? እንደዛ አለ። ማድረግ ትችላለህ። ተደራጅተን አስመለስንላቸው የሚባል የውሸት ትርክት ነው የሚሆነው። ሌሎችንም ለብሔሮች አደረግንላቸው የምትሉትን ነገር ካለ የለም እንጂ በብሔር ሳትደራጅና ቅድም ያልኳቸውን ነገር ናሽናል እንትናችንን ሳናጣ እርስ በርስ ሳንገፋፋ ግጭት ሳንጠምቅ ጥያቄ መመለስ ይቻል ነበረ። ሄደህ ዝም ብሎ የባህል ልብስ ብቻ ሊያመርት የሚገባው እኔ በነገርህ ላይ በጣም የብሔር ፖለቲካ ስላሰለቸኝ ብሔሩን ልጠላ ደረስኩ እያልኩ ብዙ ጊዜ እናገራለሁ። እና የባህል ልብስ፣ የባህል ሙዚቃ፣ የባህል ጋብቻ፣ የባህል ምናምን ሊሰራ የሚገባውን ብሔረሰብ 4 ኪሎ ስልጣን መያዝ አለበት ብሎ እርስ በርሱ ጦርነት እንዲጋባ ያደረገው አስተሳሰብ አልጠቀመንም። ስለምጠላችሁ አይደለም። ሀሳቡ ግን ሀገርን ይዞ ገደል እየገባ ያለ ነው እና ልንነጋገር የሚገባው በዚህ ደረጃ ነው። ናሽናል ኢንትረስታችንን ለማስጠበቅ ወደዚህ ነው መመለስ ያለብን። It's not taking you anywhere። ብቻህንም ልትሆን ትችላለህ። አሁን እነ ልደቱ አያሌው ቅድም ጠቅሼልሃለሁ፣ ሌሎችንም ጠቅስልኝ። ምን እናድርግ? በቃ በጣም አበጠ ብሔሩ፣ የብሔር ፖለቲካው አበጠ። ከአሁን በኋላ ሰው ማሳመን አንችልም። የአንድነት ፖለቲካ መስበክ አንችልም። እንዲህ የሚባል ነገር የለም። you can be alone። ግን እውነቱ ይሄ ነው። የብሔር ፖለቲካ ህዝብ እያጠፋ ነው። ወጣቶችን እያሳወረ ነው። ሰርተው ተምረው ጥረው በፈጠራ ወደ ላይ እንዳይሄዱ በብሔር ተጠግቼ እንደምንም ስልጣን አገኛለሁ የሚል ተስፋ እንዲያደርጉ አድርጓቸው። መሀይምነቱ ኢትዮጵያ ውስጥ በቁጥር ልታዩት ትችላላችሁ። ከ30 ዓመት በፊት ደግሜ እናገረዋለሁ። ኢትዮጵያ ውስጥ መሀይምነት ገበሬ ይጽፍ ነበረ። ዛሬ ወጣቶች 55% ወጣቶች መሀይሞች ናቸው። ከተማሩትም መካከል ደግሞ አብዛኞቹ የግንዛቤ ችግር አለባቸው። ይሄ ሁሉ ያመጣብን እኔ የብሔር ፖለቲካ ነው ብዬ ነው የማስበው። ምክንያቱም በመማር የተሻለ ነገር ስለማያስብ ወጣቱ። ይሄን ነው የምለው። አመሰግናለሁ። እስኪ የገባው ሰው አንድ ሰው ዘሎ ሃሌሉያ ብሎ ይጻፍ። ዝም ብለህ አፈጣታኛለህ እንዴ? እንደዚህ ያለ ነገር ትንታኔ ተወልደ ነፍስ እስካወቅበት ጊዜ ድረስ ለመጀመሪያ ጊዜ እንደዚህ አይነት ነገር ነው ያያያለው። እንደዚህ ያሉ ወጣቶች ወደ መድረክ መምጣት አለባቸው። ቆም ነገር ግን የኔ አሁን ፊገሬቲቭሊ ያወራው ነገር ስላለ እሱንም በኋላ ላይ እናሰዳለን። ሌሎች አላወራው ሳላወራ ሰዎች ሐሳብ እንዲህ ያላችሁ ብሩ ሰዎች እኔ እኮ መድረክ እኮ ማመቻቸው ለእናንተ ነው። እውቀት ያላችሁ ሰዎች መታችሁ ወደ መድረክ መጠቀም አለባችሁ። ሀገርህን በሀገር ጉዳይ ሀሳብ መስጠት አለብን። ሳይለንስ ሊያደርጉ ሲሞክሩ ሊያሸማቁ አንተም ማሸማቀቅ መልመድ አለብን። ሀገርና ካልሆነ ሀገርን ያሳጡሃል። ሞክረው ያው የከሸፈ ነገር ማለት ነው።
ኦኬ ብዙ ሚሊዮኖች አሉ እዚህ ውስጥ ያሉ ሰዎች። በጣም ደስ የሚል ነገር። ወደ ሞሼ ልምጣና ሞሼያችን ጠፍተሃል። ቴዲ እንዴት ነህ? አማን ነው? እሺ ያንተ ሀሳብ ምንድን ነው? አልተመቸኝም። ለዛ ነው ብዙ ነገር ተነካክቷል። እነ መሐመድም መጀመሪያ ሲያወሩት የነበረው ከዛም ደግሞ አሁንም የት ነበርክ ሲያወራ ከመሐመድ የተወሰነውን ሀሳብ ቅድም የደቡብ ክልል ላይ ስለተወራው ነገር በተወሰነ እንትን ልበልና አሁን የት ነበርክ ካለውም በተወሰነ መወስድለት አለ። እንደገና ደግሞ እሱንም ራሱ ወይ ደግሞ የት ነበርክንም ተጠየቅ ማደርገው ወይ ደግሞ መሞገተው ነገር አለ። ምንድነው የደቡብ ክልል ሁኔታ ከመሐመድ ጋር ማስበው ወያኔ የደቡብ ክልልን ሁኔታ ወይ ደግሞ ቲፒኤልኤፍ ስልጣን ላይ ያለ የደቡብ ክልልን ሁኔታ ከራሱ ኢንተረስት እና ከራሱ ፍላጎት አንጻር የቃኘበት መንገድና ብልጽግናም ከራሱ ኢንተረስት እና ፍላጎት አንጻር የቃኘበት መንገድ የተለያየ ነው። የመጀመሪያው እንዴት ነው? በዚህ ነገር ላይ 2022 ላይ ጽሁፍ ስፔሻሊ ደቡብ ክልል ላይ የሞከርኩት ጽሁፍ አለ፣ እልክልሃለሁ፣ እሱን ታየዋለህ። ምንድነው እኔ እንደሚገባኝ የኢህአዴግ ውስጥ የነበሩ ሱፐር ፓወር የነበራቸው ኦህዴድ፣ ብአዴን እና በህዝብ ቁጥር ትንሽ ቢሆን ቲፒኤልኤፍ ነበር። ቲፒኤልኤፍ ይህን ኃይል ለማመጣጠን በህዝብ ቁጥር የሚያንሰውን ኃይል ከሌሎቹ ጋር መሳ ወይ አቻ ሆኖ ለመቅረብ ሲል ደቡብ ክልልን አንድ ቋት ውስጥ አደረገ። አንድ ቋት ውስጥ ለገቡት ለደቡብ ክልል ብሔር ብሔረሰቦች አንድ ነገር ሰጣቸው። ነፃነታችሁን፣ ቋንቋችሁን ሰጥቻችኋለሁ፣ ከነበራችሁበት ባርነት አውጥቻችኋለሁ የሚል ትምህርት ሰጣቸው። ይህን በመመንዘር እዛ ቋት ውስጥ ለሚቀጥሉት 27 ዓመታት 20 ዓመታት ሚዛን እንዲያስጠብቁለት አደረገ። አንድ ምሳሌ ልስጥ። ከአብይ አህመድ ጋር የነበረውን የምርጫ ክርክር ላይ ሽፈራው ሽጉጤን የተጠቀሙበትን መንገድ ታስታውሳለህ። ኦኬ። ከዛም በፊት በየፓርላማ በነበሮቻቸው አንዳንድ ክርክሮች ላይ መሰረታዊ የሆኑ ልዩነቶች ላይ የደቡብ ክልል ለቲፒኤልኤፍ ሚዛን አስጠባቂ ሆኖ እንዲቀጥል አድርጓል። ስለዚህ ክልሉ እንዳይፈርስ የሚፈልጉበት ምክንያት እኔ በጣም ክልሉ እንዲፈርስ እፈልግ ነበር ከመጀመሪያም ጀምሮ። ምክንያቱም ክልሉን በመበተን የቲፒኤልኤፍን ስልጣን ማቀጨጭ እንደሚቻል አምን ነበር። ፓወሩን መገደብ እንደሚቻል አምን ነበር። ስለዚህ ቅድም ያነሳችሁት ሲዳማ ላይ የተደረጉ ጭፍጨፋዎች፣ ሎቄ ላይ የተደረጉ ነገሮች፣ አንዳንድ አካባቢ የክልል አደረጃጀት ጥያቄዎች ሲነሱ ኩርኩም የሚበዛው ቀድሞ ኤሊቶቻቸውን በማንሳት ከፋ አካባቢ፣ ሸካ አካባቢ ከሲዳማ በፊት ነበር። እነዚህ አካባቢዎች ላይ የነበሩትን ነገሮች ሁሉ ማፈን የሚመጣው ቲፒኤልኤፍ ቀድሞ ይሄን የሚዛን ማስጠበቅ ፖለቲካ ሊሰራ ስለነበረ ነው። ኦኬ፣ ይሄን እዚህ ላይ ካመጣን ታዲያ ብልጽግና ወደ ስልጣን ሲመጣ ሊቀጥል የፈለገው ይሄን ነበረ። ምክንያቱም ብልጽግና ሞስትሊ በነገር ላይ የቲፒኤልኤፍ ከስልጣን መውረድ ወይ ደግሞ የቲፒኤልኤፍ ከስልጣን መወገድ ብዙ ኢትዮጵያ ውስጥ ጮቤ ካላስረገጠው ክልል አንዱ ደቡብ ክልል አካባቢ ነው። ምክንያቱም ኒውትራል ነበር በዛ ግጭቶች ውስጥ፣ በዛ ብጥብጦች ውስጥ፣ አማራ ክልል በሚደረጉ ነውጦች ውስጥ፣ አፋር ክልል፣ ሌላም ጋምቤላ፣ ቤኒሻንጉል፣ ሶማሌ በዙር በ27 ዓመቱ ችግሮች ደርሶባቸዋል። በመጨረሻዎቹ 5 ዓመት በነበሩት አፕሴንዳውኖች ውስጥ ኮንስታንትሊ ስቴብል ሆኖ የነበረው የደቡብ ክልል ነበር። ስለዚህ መንግስት ተቀየረ አልተቀየረ በዘለቄታዊነት እያየው ፊል እያደረገው የነበረው እሳት ስላልነበረ ከኑሮ ውድነት ከምናምን እንደሌላው ብሔር ብሔረሰብ ይሆናል። ግን ፖለቲካሊ ልዩ የደረሰበት ነገር ስለነበረ የመንግስት መቀየርና አለመቀየሩ ልዩነት አልነበረውም። ስለዚህ ብልጽግና ሂሳብ ሰርቶ የመጣው ይሄን ስታተስኮ ጠብቆ መሄድ ነበር። ይሄን ስታተስኮ ምን ሆኖ ከሸፈበት? ነፃነት እንደመጣ ሲገባው ክልሉ ላይ ያለው 56 ብሔር ነፃነት እንደመጣ ሲገባው ይሄን ኦፖርቹኒቲ፣ ይሄን ክፍተት፣ ይሄን የታሪክ እጥፋት ክፍተት ለመጠቀም የክልልነት ጥያቄውን አጀንዳውን መዘዘ። ኦፖርቹኒቲው ተገኘ እዛ ቦታ ላይ። ኦኬ፣ ክፍተት መጥቷል። የመንግስታት መቀያየር ክፍተት አለ፣ የሲስተም መቀያየር ክፍተት አለ። ስለዚህ ይሄን ዩቲላይዝ ማድረግ አለብኝ አለ የየክልሉ ኤሊት ወይ ደግሞ በደቡብ ክልል ስር ያሉ ክልል የሚጠይቁ ኤሊቶች። አጋጣሚው የተመቸ ነበር። ብልጽግና ከሰራው ስሌት ጋር ተጋጨበት ማለት ነው። ስለዚህ ክልሎችን
ሲፈቅድ ኦኬ መፍቀድ ግዴታ ሆነበት። ሲፈቅድ ግን በእኔ ምልከታ ነው አሁን የምጨምራት። ሲፈቅድ ግን ከራሱ ከኦሮሞማ ፖለቲካ ጥቅም አንጻር ነው የሚፈቅደው። ምሳሌ ልሰጥ ይችላል። ኦኬ የጉራጌ ህዝብ ክልል ይጠይቃል። የጉራጌ ህዝብ መሳ ለመሳ ከኦሮሚያ ጋር የድንበር የመሬት ጥያቄዎች አሉት። ኦኬ ለምሳሌ የዛሬ 4 ዓመት ነው 5 ዓመት አካባቢ ወልቂጤ ላይ የዛሬ 100 ዓመትና 200 ዓመት ገዳ ስርዓት ይከበር ኢሬቻ ይከበር ነበረ። እንደዚህ አይነት ተብሎ ወልቂጤ የሚለው ስም ራሱ ኦሮምኛ ስም ነው። ያው በጅማና በአዲስ አበባ መሀል ስለሚገኝ ወልቂጤ ማለት ወልቂጡማ እኩሌታ ስለሆነ ከዛ ጋር ተያይዞ ብዙ ነገር በጽንፍ ባወጡ ከኦሮሚያ በተነሱ ኢሊቶች ይነሳ ነበር። ስለዚህ የጉራጌን የክልልነት ጥያቄ ልትመልስ የምትችለው ከኢንተረስት አንጻር ቃኝተ ነው እንደ ኦሮሞ ብልጽግና። ስለዚህ ምንም ላያሰጋ የሚችለውን የቤንች ማጂ አካባቢ ክልል ትሰጣለህ። ከነጭ ሳር ጋር ሊያከራክርህ የሚችለውን የጋሞን ክልል ላትሰጥ ትችላለህ። በተመሳሳይ ከሀዲያ ጋር ከሌሎችም ጋር የክልልነት ጥያቄ ምናልባት በሌሎች ድሮ ከመዋጥ ጋር ከምናምን ጋር ከመስፋፋት ጋር ተያይዞ በመጡ ጉዳዮች ላይ የታሪክ መዛባቶች ወይ ደግሞ ቀጥታ ነገሮች ባሉበት ላይ ሂሳብ ልትሰራበት ችለው ቦታ ላይ ልትሰጥ ወይ ላትሰጥ ትችላለህ። ስለዚህ ክልል ላይ እየተሰጠ ያለው ኢንተረስቱን እጠብቅበታለሁ፣ ስልጣን ላይ እቆይበታለሁ ወይ ደግሞ እንደ ፕላን ቢ ስልጣን ባጣ እንኳን ሁለተኛ የማስበው ነገር አለ። እሱን መጥቀስ ስለማልፈልግ ነው። ሁለተኛ የማስበው ነገር አለ። ያን ነገር እንዴት ለማሳካት ይጠቅመኛል አይጠቅመኝም ከሚለው ተለክቶ ነው ክልል እየተከፋፈለ የሚሰጠው እንጂ ስለጠየቁ ስለሚገባቸው የተሰጣቸው የለም። ስለሚገባቸው ከተሰጠ እንዳነሳችሁ ሀዲያም፣ ወላይታም፣ ከምባታም ከነ አፋርም ከነ ሶማሌም ባላነሰ ክልል የመጠየቅ መብት አላቸው። ኢትዮጵያ ውስጥ ከ12 ሚሊዮን በታች የሆኑት ሞርዛን ከ80% የሚሆኑት ብሔር ብሔረሰቦች ቁጥራቸው ከዛ በታች ነው። ግን ክልል የሚለውን የሚጠይቀውን መሰረታዊ ነገር ያሟላሉ፣ መሰጠት ነበረበት። የሚመነዝሩት ግን ከኢንተረስት አንጻር ነው። ይሄን በዚህ ልለፈው። ከሱ የምወስደው ከመሐመድ ለጉራጌ ያልሰጣቸው የድንበር ይገባኛል ጥያቄዎች ስላሉ እንዲሁም ደግሞ በተለያዩ መንገዶች ስለሚዋሰኑ ነው ያልከው? እንደዛ ነው ያልከው? የድንበር ጥያቄዎች አሉ። እኔ አሁን ፍራንክሊ ለመናገር ማለት የጉራጌ ሰው እንደዛ ከሆነ የኦሮሚያ ክልል ከማንኛውም በተለየ ሁኔታ ከሲዳማ ጋር ይዋሰናል። ለምሳሌ የጉራጌና የሲዳማ የተለያየ ነው። ለምሳሌ ጉራጌ እንደውም ያው ከፍተኛ እልቂት ከቲፒኤልኤፍ ጀምሮ በነፍጠኝነት የሚከሰስ ህዝብ ነው። ማለት ምንድን ነው? በብሔራዊ አንድነት ላይ የማያወላዳ አቋም አለው ብሎ ቲፒኤልኤፍ ራሱ ዱላ ሲያሳድርበት የነበረ ህዝብ ነው። ከመርካቶ እንዴት ኪካውት እንደተደረገም እናውቃለን። ሲስተማቲካሊ ተመሳሳዩን ይሄ መንግስት ያደርገዋል። ጂኦግራፊካል ፕሮክሲሚቲው ብቻ ሳይሆን የዛ ህዝብ ካልቸራል ፖለቲክስ ሂስትሪው ምንድን ነበረ፣ ከሀገር ምስረታ አንጻርና በሀገር ኮንሲስተንሲ ውስጥ ሀሳቡ ምንድን ነበረ ነው። የኦሮሞ ፖለቲከኞች የብሔር ፖለቲካን የሚሰሩበት ሂሳብ። ለምሳሌ ጉራጌን ስትወስድ ጉራጌን ላለፉት 100 ዓመት 200 ዓመታት ከኢትዮጵያ እንደ ሀገር መቆም ጋር ያለው ኢንተረስት ምንድን ነው የሚል ጥያቄ ይጠይቅልሃል። ሀዲያ በኢትዮጵያ ባለፉት 100-200 ዓመት በሀገር ምስረታ ሂደት ውስጥ እንደ ሀገር ካለው ምስረታ ውስጥ ምንድን ነው ኢንተረስቱ፣ ፍላጎቱ፣ ሲያራምድ የነበረው ሀሳብ ምንድን ነው የሚለው ይተነተናል። በዚህ ሂደት ውስጥ ሲዳማንም ጨምሮ ሲዳማንም ስላልክ፣ ስለዚህ ይሄን ኢንተረስት በመውሰድ ነው የሚተነትኑት እንጂ ጂኦግራፊው ብቻ ከሲዳማና ከኦሮሚያ ጋር ስለተዋሰነ እነዛ ሁለቱ ስለተዋሰነ በዛች ላይ ብቻ ተመስርቶ አይደለም። የፖለቲካል ሂስትሪ ኢንተረስታቸው ምንድን ነበረ፣ በሀገር ምስረታ ላይ ይሄ ሴንትራል በሆነ ሀገራዊ ማንነት ላይ የነበራቸው አስተሳሰብ ምናምን የሚባለው ይገመገማል። ከዛ ጋር ተነስቶ ነው ሂሳብ የሚወራረደው። ልቀጥል ቴዲ? መቀጠል ይችላል። እኔ እንግዲህ ባዶ ነው
በደንብ እናወራለን። የሌሎቹንም ታሜም የሚያወራው ነገር ስላለ ሰዓት ላለመውሰድ ነው። ቅድም ቴዲ አንተ ተናግረህ በነበረው ላይ እኔ አንዳንድ አንተ ስትናገር ማልስማማው ነገር አለ። ኤሊት ቲዮሪ ሁል ጊዜ 100% የሆነ ሀሳብ ይዞ ገበሬውና ህዝቡ ላይ ይጭናል፣ ከዛን ህዝቡ ይከተለዋል ማለት አይደለም። አዎ ኤሊት ቤስ ቲዮሪ ነው የሚደረገው፣ ፖለቲክስ ነው የሚደረገው። ለምሳሌ አንተ ባነሳው ምሳሌ መውሰድ እችላለሁ። የ1966 አብዮትን ወስደን ጥያቄው መነሻው የመሬት ላራሹ ጥያቄ ነው። የመሬት ላራሹ ገበሬው እኔ ተበድያለሁ መሬቴ ተወስዶ ለጭሰኛ የፔዛንት ስርዓት ነበረ ነው ስለነበረ። በነገር ላይ አንድን ሀሳብ አንስተ የምትሸጠው የሚገዛ እውነተኛ ጉዳዩን የሚፈልገው ሲኖር ነው። ምናልባት ልታረግ የምትችለው እውነተኛውን ጉዳይ የውሸት ቀለም ትቀባና ወርቅ አስመስለ ልትሸጠው ትችላለህ። ወርቅ መምሰሉ ግን አይቀርም። ስለዚህ ለምሳሌ የመሬት ቲዮሪ የመሬት ጥያቄ ነበረበት፣ የዛ ትውልድ አባል የመሬት ጥያቄ ነበረበት። በዛን ጊዜ የተነሳው ኤሊት የመሬት ጥያቄን እንደ ዋነኛ መንቀሳቀሻ መሳሪያ አድርጎት አጀንዳ አድርጎ ኤሊቱ ተነሳው። ይሄ ፋክት የነበረ ጥያቄ ነው፣ የመሬት ጥያቄ ነበር። ኦኬ። ስለዚህ ሁል ጊዜ ኤሊቱ የሚያነሳው የሆነን ሀሳብ አንስቶ ህዝቡ ጋር በመበተን ግዛኝ ትገዛኛለህ ከዛ ትከተለኛለህ አይደለም። ይሄ ላይ የምንስማማ ከሆነ አሁን በብሔር ብሔረሰቦች መካከል ያሉ ጥያቄዎችም ሁሉም ኤሊቱ ከባዶ ኪሱ እያወጣ የመነዘራቸው ሳይሆን ጥያቄዎቹ እንደ እውነትም የህዝብ ሆኖ ኤሊቱ ግን እንደ ፍላጎቱ ሊለጥጣቸው ሊያጠባቸውም የሚችሉ ናቸው። ይህን በዚህ ነጥብ ላይ መስጠት ፈልጋለሁ። ለየት ነበርክ? ስለዚህ ምኒልክ ጡት ቆርጧል የሚለው የኤሊቶች ቲዮሪ መጠነኛ መሻሻል አድርገውበት ሊሆን ይችላል እንጂ ቤዙ እውነትነት አለው ወደሚለው ዛ ከአንተ ነገር አይደለም። ምክንያቱም ምኒልክ ጡት እንዳልቆረጠ እኔ የመጽሐፍ ምሳሌ አመጣለሁ። ኦኬ። አንተ አሁን ስትናገር የተወሰነች እውነት ይዘው ይለጥጧታል ወይ ቀለም ይቀቧታል እንጂ እውነትነቱ ግን እንዳለ ነው ስላልኩ። አዎ ለምሳሌ ጦርነት ነበረ፣ የሚኒሊክ ኤክስፓንሽን ወደ ሳውዝ ነበረ። ይሄ ጦርነቱ እውነት ነው። የዚህ የጦርነት ኩነት አለ። ኦኬ። ጦርነቱ ነበረ። አርሲ ላይ ከባድ መራር ዘመቻ ነበረ። ወላይታ ላይ ዘመቻ ነበረ። ከፋ ጋር ኪሸረቸው ጋር ዘመቻ ነበረ። ኢሚር አብዱላሂ ሀረር ዘመቻ ነበረ። እነዚህ ጠንካራ ጦርነት የተካሄዱባቸው ቦታዎች ናቸው። ጦርነቱ ነበረ። ይሄን ጦርነት በመጠቀም የበሬ ወለደ ታሪክን ልጽፍ ትችላለህ። ልክ የመሬት ላራሹን ታሪክ በመጠቀም የመሬት ላራሹን የመንግስት የስርዓቱን ስሪት ወስደ አማራ በድሏል ብለ እንደምጽፈው ማለት ነው። መሬትን አማራን የነጠቀው ብለው እንደተጻፉት ማለት ነው። ስለዚህ መነሻው ሀሳብ ልክ ነው። ጦርነት ባይኖር ኖሮ ጡት ቆረጣ አይኖርም። እኔ እኮ ሁሉ ጊዜ ከኦሮሞ ፖለቲከኞችም ጋር ስከራከር ወይ ደግሞ ስጽፍ የምለው ምንድን ነው የሚኒሊክ ጦርነት ነበረ፣ ጡት ቆረጣውን ያልነበረው ነው። በጥይት ገሎኛል በል እዛ ላይ ልንስማማ እንችላለን። ጦርነት ውስጥ የነበረ ባለን ኦኬ። ያልነበረ ታሪክ ግን ራሱ ኦሮሚያው በዛ በአርሲ ጦር ውስጥ ሆኖ ታሪክ ሲመዘግብ የነበረ ራሻዊ ጸሐፊ በጻፈው ጽሁፍ ምንድን ነው የሚለው? ነጋሶ አይ ቲንክ ነጋሶ ዳንዲ በሚለው መጽሐፉ እንደገና ፕሮፌሰር መራራም የህይወቴ ምስቅልቅል በሚለው መጽሐፉ ላይ የጠቀሰው ይመስለኛል። ምንድን ነው የሚለው? አንድም የተቆረጠ ጡት እዛ ውስጥ ላይ እንደውም ይላል። እንደውም ያ ሰውዬ ሲናገር እንደውም ከካልቸር እና ከባህሪ አንጻር ሌሎቹ ይሄን ያደርጉ ነበር። ዳንዲ የነጋሶ ጊዳዳ መንገድ ዳንኤል የተረጎመው ማለት ነው። ስለዚህ እውነቱ አለ፣ ጦርነቱ አለ፣ ጡት ቆረጣውን ደግሞ ትጨምርበታለህ። በጦርነቱ ላይ ብንከራከር ማክሲመም የምንፋታው ካሳ በመክፈልና ወይ ደግሞ ይቅርታ በመጠያየቅ ነው። ባልነበረ ታሪክ ላይ ስለሚሆን ግን ጡት ቆረጣው ያልነበረ ስለሆነ እንደተጨቃጨቀ እንዘልቃለን። ይሄ ነው። ለየት ነበርክ ደግሞ መናገር ትንሽ ሀሳብ መስጠት የሚፈልግ ብዙዎቹን አሁን ያወራቸውን ነገር እንደ አንድ አማራ እና ሀገር እንደሚወድ ሰው የምደግፈው ነው። የማልደግፈው ምን መሰለህ? የዚህ የብሔር ፖለቲካ ጠንሳሹ ኢትዮጵያዊ ብሔርተኛ አይደለም ወይ? ኢትዮጵያዊ ብሔርተኛ ነው። ቴዲ ብዙ ጊዜ በተለይ የኢትዮጵያን የድህረ አፄ ኃይለሥላሴ በኋላ ያለው ድህረ አብዮት ያለውን ታሪክ በደንብ ታውቀዋለህ። ስታወራም በተደጋጋሚ ሰምቻለሁ። እና የብሔር ፖለቲካ ውልደቶች የመጡት ወይ ደግሞ የብሔር ኢንተረስቶች የመጡት እራሳቸውን በኢትዮጵያዊ ብሔርተኝነት ከሳሉ አብዛኛው ድርጅቶች ውስጥ ነው። ወይ ደግሞ ሀገር መክሸፍ የጀመረችው
ብሔራዊ ድርጅቶች ሀገርን ተቆጣጥረንበታል፣ ሀገር ልንሰራ ነው፣ ልናጠነክር ነው ባሉበት በዛ ዘመን እኮ ነው። ምሳሌ መስጠት ይችላሉ። ደርግ ስልጣን ላይ ሲወጣ ስልጣን እስከወጣበትም ጊዜ ድረስ እኔ የብሔር ድርጅት ነኝ አላለም። እኔ ሌላ ትንታኔ ልንሰጥ ይችላል። እነሱ ያሉትን ነው የምነግርህ። ኢትዮጵያዊ ነኝ፣ የኢትዮጵያን ብሔራዊ ጥቅምና አሁን የተነበርክ የሚያወራውን ቋንቋ በማርክሲዝም እና ሌኒኒዝም ቀለም አስውቦ ያወራናል፣ ስለ ሀገር ማለት ነው። ያን ማድረጉ ሀገርን ከመውደቅ አላገዳትም። ምክንያቱም ደርግ ጨፍጫፊ መንግስት ነበር። ደርግ ሲጨፈጭፍ ብሔር አይጠይቅም ስላልክ ሀገር ይቀጥላል ግን ማለት አለ። በነገር ላይ እኔን ብሔሬንም ጠይቆ ገደለኝ፣ ብሔርንም ሳይጠይቅ ገደለ፣ በኢትዮጵያዊነትም ገደለ ነው። የመገደሉ ጥሩነትና በኢትዮጵያዊ ባንዲራ መቀበሩና በሌላ ነገር መቀበሩ ልዩነት የለው። ሞቷል። ስለዚህ መክሸፍ ተጀምሯል። መኢሶንን ውሰድ። መኢሶን ራሱን የኢትዮጵያዊ ድርጅት ነኝ የሚል ነው። ኢህአፓም ራሱ ኢትዮጵያዊ ድርጅት ነኝ የሚል ድርጅት ነው አይደለም። እነዚህ ኃይሎች ራሳቸውን በህብረ ብሔራዊ ፖለቲካ ውስጥ የቃኙ ድርጅቶች ናቸው። እያንዳንዳቸው ግን በኋላ ላይ ለተፈጠረው የብሔር ውጥንቅጥ የአንበሳውን ድርሻ ተጫውተዋል። በረከት ስምዖን ምንድን ነበር? በረከት ስምዖን እኮ ኢህአፓ ነበር። መኢሶን ቤት የነበረው፣ ኢጫት ቤት የነበረው፣ አብዮታዊ ሰደድ ውስጥ ከነ መንግስቱ ኃይለማርያም ጋር የነበሩ እነዚህ ሁሉ በኋላ ላይ እኮ ኦነግ ቤት ሮጠው ገብተዋል። የእነዚህ ትሩፋቶች አይደል እንዴ? በዛው ኢህአፓ ቤት የነበሩ ወያኔ ቤት የገቡም ሻቢያን ቤት የገቡም ግለሰቦች ነበሩ። ድርጅቶቹ ሞተው። ስለዚህ እንደ ሀገር አሁን ለመጣንበት ነገር ይሄ ኢትዮጵያዊ ብሔርተኛ ነኝ የሚለው አካል ላለፉት 70 እና 60 ዓመታት ሀገር የማስተካከል ኃላፊነት ተሰጥቶ ከሽፏል። እንደገና ደግሞ አሁን ደግሞ በዚህ ዘመን ላይ መጥቶ አንድም ነገር ሞክሮ አላሳየንም። ሲናገር ሲበሳጭ እንዲያረጉ ነው ሲል ይመቻል። ኦኬ ፕራክቲካሊ ምንድን ነው ያደረጋችሁት? ለምሳሌ ግንቦት ሰባት በረሃ ነበረ፣ ብሔርተኛ ድርጅት የህብረ ብሔራዊ ድርጅት ነኝ የሚለው ምንድን ነው ያደረገው? ከሽፏል። ብራዘር አንተን እንደ ሰዓት የምታስቆመኝ እየተነጋገርን ነው። 2 ደቂቃ አለ። ሀሳቤን አናጠበኝ ማለት ነው። ስለዚህ ከሽፏል። የህብረ ብሔራዊ ኃይል ነኝ የሚለው እያደረገ ያለው ነገር የለም። በመክሰስ ነው የሚኖረው። ታንጀብል የሆነ ነገር አሳይተ አማራጭ ነገር ይዞ አልቀረበም። ከቀረበም ፌክ ነው። ባለፉት 60 እና 70 ዓመታትም እንደ ሀገር ለመጣንበት ችግር የአንበሳውን ድርሻ ታይም እንደ አንተ ምንድን ነው ይሄ ሰው ከየት ነው የመጣው? እኔ እኮ ከየት ነው የመጣው? እኔ ማንም እንደዚህ አይወናጨፍብኝም። ሰዓታት ይወናጨፍብኛል እንዴ? ልታወራ መሰለኝ የመጣው ከወንድሞች ጋር ተረጋግተህ ይቆጣኛል እንዴ? ኧረ በስመ አብ። እሺ ቀጥል፣ ጨርስ። ኦኬ እሺ፣ ያው ከሞላ ጎደል ጨርሻለሁ። አናጥበኝ ሀሳቤን። አንተ 2 ደቂቃ ስላልከኝ 1 ደቂቃ እያየው ነው ሰዓት እዚህ ጋር ስላደረኩኝና ሀሳቤን ጨርሻለሁ። ቴንኪው ሁላችሁም ስላዳመጣችሁ። ቅጥረኛ ወይ እናቴ አባታችሁ ቅጥረኛ መስላችኋለሁ እንዴ? ጀስት በመልካም ፈቃደኝነት እኮ ነው። ጀስት ከፍቼ ነው እኮ እያወራን ያለ ነው። ማመስገነ መቀመጥ ነው ያለብህ። በቃ እድል ሲሰጥ ታወራለህ። ወንድም ስትናገር አድምጠዋል። አንተም ደግሞ እሱ ማድመጥ አለብህ። የግድ የእሱ ሀሳብ ከአንተ ጋር መስማማት የለበትም። ይሄ የውይይት ባህላችን እኮ መዳበር አለበት። እኔ በነገራችን ላይ ትልቁ ያዳበርኩት ነገር በህይወት ዘመኔ በሚዲያም ስራ ስሰራ የሚቆረቁሩኝን ሀሳብ እንኳን መስማት ነው። ሰው የሚቆረቁረን ያልተመቸን ሀሳብ ካልሰማ እኮ ሰው አይደለም እንዴ? ከአንተ ጋር በሀሳብ የሚለየውን ሁሉ ገላለሁ፣ አጠፋለሁ። እንደ ጠላት እያየን እኮ ነው ችግር ውስጥ የገባ ነውና ቴንኪው ሞሼ። አመሰግናለሁ ቴዲ። ሰላም ናችሁ ሁላችሁም? በጣም ይቅርታን ቆይቼ ስለገባው ስላልተመቸኝ ነው። መሀል በድንገት ሲከፍት እንትን ስታወራ ነበር፣ የግድ መግባት አለብኝ ብዬ ገባው። ያ የቤቱን ዳንነቱን መጠበቅ ያስፈልጋል። ተከባብረን ብናወራ ደግሞ ጥሩ ነው፣ ብዙ አድማጮች ስላሉ። በየት እንደሚጀምር አላውቅም፣ ግን አንተ ብዙ ነገር ስታወራ ሰምቻለሁ ቴዲ። መሐመድንም ሁለታችሁንም የተነበርክን በነበረው አንድ ነገር ብቻ ሌሎቹን በሙሉ ይቀበላለሁ። ከሱ ጋር ምንም የፖለቲካ ሀሳብ ልዩነት የለኝም።
አንድ ግን ደጋግሞ ህዝብ በፊትም ያወራ አሁንም ለእኔ ግልጽ ያልሆነልኝ ነገር አለ። ወደፊት ግልጽ እንዲያደርግልኝ ጠይቀው። የብሔር ፖለቲካ ችግር ፈጣሪ አድርጎ ነው የሚያወራውና የብሔር ፖለቲካን ደግሞ ገፊው ኃይል የብሔርተኞች እንዲሆኑ አድርጎ ነው ብዙ ጊዜ የሚያቀርበው። ግን ለእኔ አይደለም። የብሔር ፖለቲካን ገፊ ኃይል ብሔርተኛ አይደለም ወይም ህዝብ አይደለም። የብሔር ፖለቲካን ገፊ ኃይል ሁል ጊዜ ስልጣኑን የሚቆጣጠር ኃይል ነው። ለምን ካላችሁኝ አሁን ብልጽግና የብሔር ፖለቲካን መቀየር ቢፈልግ ሌሎች ነገሮችን እኮ ህዝቡ ሳይወድ በግድ ያደርጋል ወይም ያሳምናቸዋል ወይም የሆነ ነገር ይፈጥራል። ስለማይፈልጉ ምክንያቱም እነሱም በስልጣን ላይ የሚቆዩት በዚህ መንገድ ብቻ ስለሆነ የብሔር ፖለቲካ እንዲጠረግ አይፈልጉም። ብልጽግና ቢወገድና ሌላ ሚስተር ኤክስ መጥቶ ቦታ ቢይዝ ራሱ በብሔሩ ነው የሚዋጋው። ለምን ስልጣን ላይ የሚቆዩበት በግሩፕ ነው ኮረፕሽኑ የሚሰራው። እርስ በራሳቸው ሴኪሪቲያቸው፣ ዳንነታቸው፣ መመኪያቸው የሚያወሩት ነገርና የሚያራምዱት አይዲዮሎጂ ሳይሆን ህዝቡ ወዷቸው ስላልሆነ የተቀበላቸው በዛ በኩል ስለሚጫኑ እሱን እንዲጠፋ አይፈልጉም። ስለዚህ ከኢትዮጵያ ህዝብና ከብሔርተኞች ትንሽ እንተውና ምንም ስልጣን የላቸውም። የብሔር ፖለቲካ በኢትዮጵያ ውስጥ እንዲቆይ የሚያስችል አቅም ያለው ህዝብም ብሔርተኛም የለም። ለኔ ማንንም ቢጠራ ስልጣንና አቅም ያለው የታጠቀው መሳሪያ ያለው ሪሶርስ ያለው መኔጅ የሚያደርገው መንግስት ብቻ ነው። ስለወደደው ነው የሚያቆየው። ስለዚህ መቀየር ይችላል። በነገራችን ላይ ኤኒታይም የኢትዮጵያን ህዝብ መቀየር እንደሚችል በብዙ ነገር አይተናል። ምክንያቱም ህዝቡ ሳይፈልግ የሚያደርግ ነው። ወደ አንድ ጥያቄ ሊመለስ ብዥታው አለ ኢትዮጵያ። አሁን እዚህ ቤት እንኳን ብዙ ብዥታ አለ። አንዱ ብዥታ የብሔር አንድ ሀገር የብሔር ፖለቲካ ነው ያለው ስንል ምን ማለት ነው የሚለውን ኢቨን ኦፕሬሽናል ዴፊኒሽን በደንብ ማወቅ ያለብን ይመስለኛል። ሶስት አይነት የብሔር ፖለቲካ ነው ያለው። አንደኛ ሙሉ በሙሉ ኮንስቲትዌንሲ ነው ባይዘ የብሔር ፖለቲካ እንዲፋይን የሚያደርገው። ኮንስቲትዌንሲዎችን እንዴት ትፈጥራለህ ነው። በቋንቋ የምትፈጥራቸው ከሆነ ብሔር ፖለቲካ እንለዋለን። በቃ ይህንን ማንም ሰው እኔ ዴፊኒሽኑ ሄዳችሁ ተመልከቱ። አንድ ነገር የብሔር ፖለቲካ ነው የምንለው አንድን ኮንስቲትዌንሲን በብሔር በቋንቋ ይከፍታል እንጂ የኔ ሀዲያነቴ ሀዲኛን ስለምናገረው አይደለም። ሀዲኛን ማለት ሀዲኛ ስለምናገር እንጂ ሀዲያ ስለሆንኩ አይደለም። አማራ ክልል ተወልጄ እኮ ወይም ኦሮሚያ ክልል ተወልጄ ሀዲያ ሊሆን ይችላሉ። የእነሱን ቋንቋን ስለምናገር ግን ሀዲያ ሊሆን አልችልም። በዛው ቋንቋ ነው። ሊንግዊስት ፋክተር ነው ኮንስቲትዌንሲን የሚትፈጥረው። በዚህ ኮምፕሊትሊ በብሔር ብቻ የሚደራጁ ሀገራት አሉ። የመጀመሪያ ግሩፕ ናቸው። የተወሰኑ ክልሎቹን ግን በብሔር የሚፈጥሩ አሉ። እንደነ ኢትዮጵያ አንድ ስቴት ብቻ በብሔር የሚፈጥሩ አሉ። ኦኬ። ስለዚህ ሶስት አይነት አፈጣጠር ነው ያለው። ኢትዮጵያ መሀል ላይ ነች። ለምን በቋንቋ ብቻ የፈጠሯቸው ክልሎች አሉ። በደቡብ እንደ አማራ ክልል ሌሎች ብሔሮች አሉ። ኦሮሚያ ክልል እንኳን የለም። እንደዚህ የተፈጠሩ አሉ። ስለዚህ ከሶስቱ አንዱ ስለሆነ እኛ የብሔር ፖለቲካ አለ እንላለን። በዓለም ከጀርመንና ከአሜሪካ ውጭ ሌሎች ሀገራት በሙሉ የብሔር ፖለቲካ ሴንስ አላቸው። አትሊስት አንድ በዛ ግሩፕ የተመሰረቱ ግሩፖች ስላሉ። ግን አሁን በጣም የገረመኝ ኢትዮጵያ ውስጥ የብሔር ፖለቲካን ሲያመጡ ግሩፖችን ክልል አደረጉ። ይሄ ክልል የሚለው ነገር በጣም አለርጂ ነው። እዚህ ቤት በተደጋጋሚ አንተ ቅድም ስታወራ ሁሌ የሚሰማው ምንድን ነው? ክልል የሚለው ቃል ብዙ ሰውን ይረብሻል። ምን እንደሆነ አይገባኝም። ክልል ማለት አንድ ኮንስቲትዌንሲ ማለት ነው። በቃ ከዚህ ያለፈ ትርጉም ከሰጠን ነው የምንቸገረው። ህገ መንግስቱ ራሱ አንቀጽ 46 እና 47 ላይ ክልልን ሲመሰርት አንድ ቋንቋ የሚናገር ህዝብ ከጠየቃ ክልል ይሆናል ይላል። ኢት ዛ ሲምፕል የምትሰጠው ስልጣን ነው ያንን ክልል ጉድ የሚያደርግ። አየህ፣ በኢትዮጵያ ውስጥ ለክልሎች የተሰጡ አንቀጽ 52 ላይ ያለው ጉዳይ ነው ክልሎችን ያስታጠቃቸው። የኢትዮጵያን አንድነትን አደጋ ላይ ጣለው። የተነበርክ ሌሎቻችሁ አንተ የምትሰጠው ስልጣን እንጂ ሂንድ ውስጥ እኮ ክልልን በቋንቋ መስርተዋሉ። ናይጄሪያ ውስጥ እኮ በቋንቋ አለ። ምን ስልጣን ሰጠ ነው ግን ጥያቄው። ፌዴራል መንግስት ምን ስልጣን ነው የሰጠው? ህገ መንግስቱ ምን ስልጣን ነው የሰጠው ነው እንጂ የሚለየን አንድን ብሔር በቋንቋ ስለመሰረት አምባገነን ሆኖ ሲዳማ በሲዳምኛ ቋንቋ ስለተመሰረተ ኮረፕት ናቸው፣ መንግስታቸው በአውሮፕላን በቻርተር ይሄዳል። ዲስ ኦል ነንሴንስ ነው፣ አይገናኝም በፍጹም። ለሲዳማ ክልል ግን ህገ መንግስቱ የሰጠው ስልጣን ምንድን ነው ነው? እዚህ ነው የምንከራከረው። ለእኔ ለክልሎች የተሰጡ ስልጣኖች በጣም ገዝፎ የሄዳና ከሌላ ዓለም የተለያ ነው ብዬ ነው የሚያስበው። ምክንያቱም የጃርማ የትም መገሬድ አንተ የምትኖረውን ካናዳን ፖይንት ባይ ፖይንት ጊዜ ኖረውን ብናወራ ከኢትዮጵያ ቶታሊ ይለያል። ኢትዮጵያ ማልታይ ናሽናል ሀገር ነች። ካናዳ ማልታይ ካልቸራል ሀገር ነች። ዜር ኢዝ ቢግ ዲፈረንስ በእነዚህ ሁለቱ ቋንቋዎች። ስለዚህ ኢትዮጵያ ውስጥ ክልል መሆን በቃ ታሪክ የሚመጥር ኖ ህገ መንግስቱ ነው ዋናው ጉዳይ። ህገ መንግስቱ ላይ እነዚህን ክልሎቹን ምን ስልጣን ሰጣቸው? ምንድነው ማንዴት የሚያደርጉት?
አንዱ እሱ ነው። ሁለተኛ የፌዴራል መንግስትና የክልል መንግስት ያላቸው የስልጣን ኢንቴግሬሽን እና ልዩነታቸው ነው። እዚህ ላይ ነው እንጂ ትልቁ ጨዋታ ያለው ክልል አለመሆን ጉዳይ አይደለም። ግን አሁን እኔ በጣም ሁሌ የሚገርመኝ እዚህ ቤት ስናወራ የኢትዮጵያ ክልሎች በምን መስፈርቱ ነው የተፈጠሩት? ኦሮሚያን ክልል ያደረገው መስፈርት ሀዲያን ለምንድን ነው ክልል ማድረግ ያልቻለው? ዶንት ቴል ሚ አባውት ነምበር። የሀዲያ ህዝብ የቤኒሻንጉልና የጋምቤላን ደምራ በሁለት ብታባዛ የሀዲያን ቁጥር አይሆንም። አር ዩ ቶኪንግ አባውት ባጀት? ምንድን ነው የተለየ ጥቅም አለው ጋምቤላ ውስጥ? ለምንድን ነው የነሱ ባጀት ጥያቄ ውስጥ ያልገባው? ቅድም በጣም በተደጋጋሚ ስታወሪም ቢኮዝ ዚስ ሚስሊዲንግ ፒፕል። ኢትዮጵያ ውስጥ ፖለቲካ ኮሬክት እንዲሆን ከፈለገን በእውቀት ነው ነገሮችን ማውራት አለብን። ለምሳሌ ጋምቤላ ውስጥ ምን አይነት ወርቅ ነው የተገኘው? ውስጥ ክልል ሆኖ የራሳቸውን ባጀት ችሎ አንድም ቀን የአስተማሪ ችግር የለም፣ የሆስፒታል ችግር የለም፣ የምንም የደሞዝ ችግር የለም። ሃው ኩድ ዩ ሪሌት ዲስ ቲንግ ዊዝ ሀዲያ ክልል ስለሆነ ነው ባጀት የሌለው የሚለው ቋንቋ እጅግ በጣም የተሳሳተ ድምዳሜ ነው። ሌላ ጨዋታ አለው እዚህ ውስጥ። በደንብ መነጋገር አለብን ማለት ነው። ስለዚህ ደቡቦች አትውጡ እያለ ጠቅላይ ሚኒስትር እየለመናቸው ክልል ሆኑ። ጠቅላይ ሚኒስትር ደቡብን ክልል አላረገም። የሀዲያ ህዝብ ክልል አይደለም። የሲዳማ የወላይታ ህዝብ ክልል አይደለም። የጉራጌ ህዝብ ክልል አይደለም። ክላስቴሩን የፈጠረው ታንኪዩ መሐመድ ዛሬ በደንብ አስቀምጠዋል። ክላስቴሩን የፈጠሩት ክላስቴርን ለመፈጠሩ ራሱ እኮ ህዝቡ አልቀበልም ብሎ ተናንቆ ስንት ችግር ውስጥ ገብቶ ስንቱ ታስሮ የትግራይ ጦርነት ሲከፈት የሀዲያን ህዝብ እኮ በኮማንድ ፖስት ነው ሲገዛ የነበረው ፌዴራል መንግስት። ስለዚህ አገሬን መጀመሪያ አድነን እንምጣ ብሎ ሄዱ እንጂ በዛ ተረሳሰ እንጂ በጣም በከፍተኛ ሁኔታ የተወጣጠረ ሁኔታ አልነበረም። ቴዲ ነበረ እንጂ ፌዴራል መንግስት ግን ከትግራይ ጋር ባደረገው ጦርነት መጀመሪያ ሀገራችን አድነን እንምጣ ክልል ሰከንድ ኢሹ ብሎ ነው የመጡት እንጂ ሲዳማ ስንት ህዝብ አልቆ ነው። ኦኬ ስንት ህዝብ አልቆ ራሱ 27 ዓመት አልተሰጠም። 27 ዓመትም እኮ ስለኮነነን ነው ከስልጣን ያባረር ነው። 27 ዓመት የሲዳማ ህዝብ ወጣቶች ተረሽኖ ስላለቁ ክልል ስላሰልጣቸው የደቡብ ህዝብ ሲጮ የነበረው የተወገደው እኮ በዚህ ምክንያት ነው። አንዱ ደቡብ ህዝብ ላይ ሴም ቲንግ ለመድገም ከመጣ አንድ መንግስት ዳስ ቢግ ሚስቴክ። ስለዚህ ክልል መውጣትንና ለማንኛው የሀዲያ 4 ሚሊዮን ህዝብ ባጀትን የሚበጅተው እኮ በውስጡ ላለው ሲቪል ሰርቫንት ነው። ምናልባት 100 ሺህ ሊሆን ይችላል። የኦሮሚያ ሲቪል ሰርቫንት 2 ሚሊዮን ሊሆን ይችላል። የኦሮሚያ ባጀት ለ2 ሚሊዮን ነው፣ የሀዲያ ደግሞ ለ100 ሺህ ነው። መሀል ላይ ያለፉት 27 ዓመታት ለሲዳማ ክልል አልተሰጠም ብለን ስለኮነነው ነው ኢህአዴግ ከስልጣን የተወገደው ነው ያልከው? የሲዳማ ህዝብ ቅሬታ ነበረው። ኦኬ ቄሮ ሙቭመንት በሚያደርግበት ሰዓት፣ በኋላ ላይ ፋኖ በሚቀላቀል ሰዓት የሲዳማን የክልልነት ጥያቄ እንደ ኢሹ አንስተዋል። ኢሹ ነበር 27 ዓመት ሙሉ። ኖ ትግሉ ላይ አሁን የፌዴራል መንግስቱን በመነቅነቅ በተደረገው ትግል ላይ የክልልነት ጥያቄ አንስተዋል ወይስ ሌላ ነው ያነሱት? It was one of the questions among all those things። የክልል ጥያቄ ብሎ ጽፎ ጎዳና ላይ አልቆም ካልከኝ የክልል ጥያቄ ከነዘ ጥያቄዎች ውስጥ አንዱ ነው። ህዝቦች ቆይ በህገ መንግስቱ መሰረት እኮ ባጀቱን ለኔ ተዋው። የባጀቱ ሁልጊዜ ስህተት ነው። ምክንያቱም አፋር ባጀቱን ችሎ ከመራ ሀዲያ ማይመራበት ምንም ምክንያት የለም። ክልሉን ደግፋለሁ። እኔ ብለው መሰለኝ አሁን ያለፉት 27 ዓመታት ጠይቆ አልተሰጣቸውም። ክልል መጠየቅ ህገ መንግስታዊ መብታቸው ነው። ተወደደም ተጠላም ግን የክልልነት ጥያቄ መፍትሄ ያገኘው አሁን በዚህ ዘመን ነው አይደለም? ጥያቄያቸው መልስ እንኳን አገኘ ከተባለ ያገኘማ አሁን ቴዲ ምንድነው አገኘ ስትል ጥያቄ ምንድነው? የክልል ጥያቄ ተመለሰ የምትል የሲዳማ የህዝብ ጥያቄ የክልል ጥያቄ በክልል የመደራጀት ጥያቄ ጠይቅ ነበር አልከኛል። እኔ ሲዳማን አይደለም ሌሎች ጥያቄዎችን ሌሎች የሲዳማ ጥያቄ ተመልሶለታል። በክልል የመደራጀት ከምን በኋላ ማለት ሲዳማ እኮ 2011 ላይ የብልጽግና መንግስት እኮ ስልጣን ያለው 10 ላይ ነው። እስከ 11 ላይ ስንት ጊዜ ሰው ተገሏል፣ ስንቱ ታስሯል። ከዛ በኋላ እኮ የግድ መሄጃ ሲያጡ ነው ምርጫ። እኔ ሚስጥሩን ልንገራችሁ፣ ብዙዎቻችሁ ያላወቃችሁት ሲዳማ እንደሚሉት ባለፉት 150 ዓመታት የክልልነት ጥያቄ ስንጠይቅ ነበርን ይለዋል። እንግዲህ አይዶን ነው ሲናገሩ የሰማሁትን ነገር። ከሁሉም ጊዜ ደግሞ በበለጠ ባለፉት 27 ዓመታት አምርረው በክልል የመደራጀት ጥያቄ ሲያቀርቡ ነበረ። ሁሉም ህዝብ እንደሚያውቀው በዚህ ተጨፍጭፈዋል፣ ተገለዋል። መልስ ግን አላገኙም።
ቲፒኤልኤፍ ከ4 ኪሎ ተገፍቶ ከገባ በኋላ የለውጡ መራሹ መንግስት ወደ ስልጣን ከመጣ አብይ አህመድ ወደ ስልጣን ከመጣ በኋላ የሲዳማ ህዝብ የክልልነት ጥያቄ ጠየቀ። አውቶማቲካሊ መቀሌ ላይ የተደረገው ምንድነው ካልክ የክልልነት ጥያቄ እውቅና ሲያገኙ ወይም ደግሞ ሲፈቀድላቸው ሪፈረንደም ተዘጋጅቶ ምናልባት የምታስታውሱ ካላችሁ ከሲዳማ ክልል ባንዲራ ጋር ተመሳሳይ የሆነ ኬክ አሰርተው ነው መቀሌ ላይ የቆረሱት። የሚያስታውሳለ ታስታውሳላችሁ? መቀሌ ላይ የሲዳማ ክልል ባንዲራ የተሰራ ኬክ እንደቆረሱ ባለፉት 27 ዓመታት ያልሰጣቸውን ጥያቄ እንዴት ዛሬ ሴሌብሬት ያደርጋሉ? ቅድም አንድ ወንድሜ እዚህ ጋር አስጠቅስ እንደነበረው እዚህም እዛም ኢንስታቢሊቲ በመፍጠር የለውጡን መንግስት ወይ የሚሉት ራሳቸው ያመጡትን መንግስት በሁለት እግሩ እንዳይቆም የማዋከብ ስራ ይሰሩ ነበር። እንኳን ደስ አላችሁ ብለው የቲፒኤልኤፍ ሰዎች ኬክ ቆርሰዋል። ባለፉት 27 ዓመታት የት ነበሩ? ለምን አልመለሱላቸውም ነበር? ቲፒኤልኤፍ ከስልጣን ሲወገድ አይደለም ሲዳማን፣ ወላይታን፣ ሀዲያን ሌሎችንም ለማታለል ሞክረዋል። ቲፒኤልኤፍ በጀርባ በኩል መጥቶ የኬኩን ምስል አሳየ ማለት የሲዳማ ህዝብ ጥያቄ ቀርቷል ወይ የሀዲያ ጥያቄ ስህተት ነው ማለት ግን አይደለም። ቲፒኤልኤፍን የሀዲያ ተቀብሎ ነበር ከስልጣን ጋር ተወረደ በኋላ ፓላሲ ስላለ ነው። እዚህ ለምሳሌ ቲፒኤልኤፍ ከስልጣን ስለተወገደ አብይን ጠቅላይ ሚኒስትር አብይን ከስልጣን ለማስወረድ ሁሉንም በሮቹን አንኳኩተዋል። ደቡብ ህዝቦችንም ሳይቀር እያንዳንዳችን ጋር እየደወለ ብዙ ሰዎች ጋር እየደወለ 27 ዓመት ውስጥ ዘግቶ ደቡብ ክልል በአዋጅ ቁጥር 7 2019 ዓ.ም 5 ክልል ነበር። አንድ ከመሆኑ በፊት ልክ ህገ መንግስቱ ሊጸድቅ አካባቢ ነው በአንድ ስልክ ጥሪ ነው እነዚህን 5ቱንም ክልሎች ሀዲያ፣ ጉራጌ፣ ሆሳና ነበሩ። ሐዋሳና ጌዶ ሐዋሳ ነበሩ። ወደ ከፋ ይዛ ነበሩ። ኦሞዎች አንድ ጋር ነበሩ። ይህንን ሁሉ በአንድ ስልክ ነው የዘጉት። ከዛ በኋላ ምን እንዳደረጉ እናውቃለን። በተለይ ሀዲያዎች በደንብ ያውቁታል። በምርጫ ሲሸነፍ በጥይት ይረሸናቸው ደቡብ አፍሪካ ዛሬ በእግር ገብቶ በጫካ ያለቁ የሀዲያ ልጆች ቢኮዝ ኦፍ ቲፒኤልኤፍ ነው። ቆይ ቲፒኤልኤፍ ልክ ከስልጣኑ ሲወገድ ጠቅላይ ሚኒስትር አብይንና ፓርቲውን ለመዋጋት ስል እነዚህ ሰዎች ጋር ሁሉ መጥቷል። ትላንትና የሰራቸውን ረስቶ ደዝሚን ዛት ግን ያንን አደረገ ማለት የሀዲያ ህዝብ ልክ እነዚህ ሰዎች 27 ዓመት ያልሰጡትን ይዞ ስለመጡ ከነዛ ጋር የተያዛ ነው ማለት ግን አይደለም። ይሄ በተለይ እኔ ባጀትና እንደዚህ አይነት ቲፒኤልኤፍን ዛሬም የሚከሰው ነኝ እኔ ከብልጽግና ይሄ እንዴት መሰለ የገባው ቲፒኤልኤፍን ቢከስም አሁን የክልሉ ጥያቄ የገባው እንዴት መሰለ ላስተካክል። ቅድም ነው ከመሐመድ ጋር ሳወራ አሁን ያለው መንግስት ለብሔሮች የመለሰው ጥያቄ የለም ሲል እንደ ምሳሌ በተነሳው ነው። ቢያንስ በክልል የመደራጀት ጥያቄያቸው የተመለሰላቸው አሉ። ከነዚህ መካከል ሲዳማ ተባለ እንጂ የሀዲያ በክልልነት የመደራጀት ጥያቄ ተገቢ አይደለም ምናምን አላልኩም። እኔ በነገራችሁ ላይ ኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ በክልል የመደራጀት መብት አለው። ህገ መንግስታዊ መብታችሁ ነው። በዞን ምክር ቤት አስጸደቀ። ቴዲሻ ይኸውልህ ሀዲያ በክልል ይደራጅ፣ ጉራጌ ይደራጅ እያልኩ አይደለም። ፕሪንሲፕል ይኖረን ነው። ይኸውልህ ፕሪንሲፕል ይኖረን። መሪያችን ምንድን ነው? ትግራይን ክልል ያደረገው መሪ ለምንድን ነው ሀዲያን ክልል ማያደርገው? ተቀራራቢ ህዝብ ነው ያላቸው። አፋርን ክልል ያደረገው ጉዳይ ለምንድን ነው ወላይታን ክልል የማያደርገው? ፕሪንሲፕል ይኖረን ማለት እንጂ ሀረርን ክልል አድርገ ሀዲያን ዞን ስታረግ በዞን ባጀት እንደማትችል 4 እና 5 ሚሊዮን ህዝብን በዞን መኔጅ እንደማታረግ ታውቃለህ። ሂዩጅ ፒፕል ነው። የራሱ ፖሊሲ ያስፈልገዋል። የራሱ ህገ መንግስት ያስፈልገዋል። ከፌዴራል መንግስት ጋር መደራደር አለበት። ይህንን ህዝብ በተማራ ኃይል ኢትዮጵያ ውስጥ ከፍተኛ ሬሾ ያለበት አካባቢ ነው። ወጥቶ መስራት አለበት። የተለያዩ ፖሊሲ ደቡብ ኦሞ ላይ የምትቀርጸው ፖሊሲ እና ሀዲያ ውስጥ የምትቀርጸው ፖሊሲ ኮምፕሊት የተለያየ ነው። አፋር ክልል የምትቀርጸው ፖሊሲ እና ሀዲያ ውስጥ አንገናኝም። በህዝብ ቁጥርም በተማራ ኃይልም ይህንን ህዝብ በዞን ውስጥ አጭቃይ አፍና ይዘ መብቱ ተሰጥቷል። የዚህ ህዝብ ብትል ጆክ ፕሪንሲፕል ይኖረን ነው እንጂ ሀዲያ ክልል ይሁን ብዬ ኦሮሞ ዞን ይሁን እያልኩ አይደለም። ፕሪንሲፕላችን ምንድን ነው ነው? ሀዲያን ዞን ስታረግ ሀረርን ክልል ስታረግ ፕሪንሲፕሉ ምንድን ነው? በዛ ላይ ደግሞ ይህ ሁሉ በጣም የከፋ ሆኖ ሳለ ሀረሮች ስንት 100 ሺህ እንኳን የሚሞላው አይመስለኝም ባጀታቸውን እስከ አፍንጫ ተጠቅሞ የሚችሉ ህዝቦች ሆኖ ሳሉ ሀዲያ ግን የራሱን ባጀት አይችልም የሚል እንትኑ በጣም ነው የሚረብሸኝ። እና
እኔ አሁን በአጭሩ የተወሰኑ ነገሮችን ላውራውልህ። ቅድም ማን እንደሆነ እዚህ በደንብ ገልጸዋል። እያንዳንዱ ሴንተርን የሚቆጣጠር ኃይል ክልልን ሲሰጥ ሀብት ሲያከፋፍል ምንም ሳይቀር ኢቨን ሴኪሪቲዎቹን ሲያደራጅ ከራሱ ጥቅም ጋር ነው ሚሄድ። ያ ፓርቲ ህዝቡ አይደለም በዛ ስልጣን ላይ ያለው ኃይል። ደቡብን 54 ብሔር በነገራችን ላይ ክልል እንሁን ብሎ ጠይቆ አያውቅም። ደቡብ ውስጥ 6 እና 8 በ5 እና 6 ሚሊዮን ከዛ በላይ ህዝብ ያላቸው ዞኖች አሉ። ምንም ብታወራ ምንም ፋላሲ ብትጠቀም በዞን ሌቭል ማኔጅ ማድረግ አችልም ይህንን ህዝብ እንጂ 54ቱም ብሔር ክልል እንሁን ብሎ አይደለም። አንዳንድ ጊዜ ሰው ፋላሲውን ዞር አረጉና 56 ክልል እንስጣቸው እንዲ ይላሉ። አልጠየቁማ። ደቡብ ውስጥ ግን በነገራችን ላይ ከዚህ በፊትም አውርቻለሁ። ኢትዮጵያ ውስጥ የኢትዮጵያ 92% ኦፍ ፖፑሌሽን ምናልባትም 12 ብሔር ነው አሁን ባለን ህዝብና ቤቶች ቆጠራ። ከዚሁ 7ቱ ደቡብ ውስጥ ነው ያለው። ይህንን ህዝብ ዞን ውስጥ ይዘ ምንም መብት የለም ብለህ አፍነ ይዘ የሚጠይቀውን ሁሉ እየረሸንክ እያባረርክ እያሳደድክ የምትኖር ከሆነ ፕሪንሲፕል ነው እንጂ የሌለክ የክልልነት ጥያቄ አይደለም። ክልል ማለት እኮ ኢቨን አማራን እነ ኦሮሚያን እኮ ትላልቅ ክልሎች ናቸው። 5 እና 6 ማድረግ ነው ያለብህ። ከኛ ያነሱ ለምንድን ነው የሚረብሻል? ናይጄሪያ እኮ 36 ክልል ነው ያለው። አድሚኒስትሬሽኑን ነው የሚያስተካክለው እሱ። ምን ታሪክ ነው? ሂንድ ምንድነው? ስዊዘርላንድ እኮ 8 ሚሊዮን ህዝብ ነው። 26 ክልል አላቸው። 8 ሚሊዮን ህዝብ ምናልባትም ሶማሊያ ክልል ህዝብ ማለት ነው። 26 ክልል አላቸው። ይሄ ምንም የሚረብሽ አይደለም። ለክልል ግን ምን ስልጣን ነው የሚሰጠው ነው? በቋንቋ አደራጅተን ሌሎች ህዝቦች በፖለቲካ ውስጥ ተሳትፎ እንዳይሰሩ ከልክልሃል። እሱን አስተካክል ነው እንጂ ማለት አለብን። ህዝቦች ወደ ህዝቦች ቀረብ ያለ አስተዳደሪ መፍጠር ጥቅም ነው ለዚህ ሀገር። ስለዚህ በዛ በኩል ብናይ ጥሩ ነው። ሌላኛው በተለይ ኢህአዴግንና ወይም የኢህአዴግ ዘመን ፖለቲካንና የብልጽግናን ዘመን ፖለቲካ ፍጹም ለይተን ማለት መቻል አለብን። የኢህአዴግ ዘመን ፖለቲካ ልክ ከደርግ ገለበጠ፣ አገሪቷ በማታውቀው መልክ በቋንቋ ሰነጣጥቆ ቁጭ አረገና በመሃል ቆሜ ይቀጥላለሁ ነው ያለው። የአሁኑ መንግስት ህዝብን የሚሰማ አድርጎ የሚያወሩ ሰዎች አሉ። አንድነትን የሚፈጥር የብሔር ብሔረሰብ ፓርቲ ነው የሚል ህዝብ አለ። አይደለም፣ በበቂ ማስረጃ ነው ይህንን የሚል። ህዝብን የሚሰማ ሰው የራሱን ፍላጎት ግን ይሰራል። አዲስ አበባን እንደ ዱባይ ሲሰራ የራሱ ፍላጎት ነው። ጥሩ ሊሆን ይችላል፣ ላይሆን ይችላል። እሱ ላይ መከራከር እንችላለን። የእሱ ግን ፍላጎት ነው። ቤተ መንግስትን በ1.5 ቢሊዮን ወይም ትሪሊዮን ሲያሰራ የመንግስት ፍላጎት እንጂ የህዝብ አይደለም። ጥሩ ነው አይደለም፣ እሱ ላይ መከራከር እንችላለን። ስለዚህ የህዝብ ጉዳይ አይደለም። ሀዲያን ከጉራጌ ጋር አጣምሮ አንድ ክልል ውስጥ ሲያስቀምጥ የመንግስት ፍላጎት እንጂ የሀዲያ ህዝብም የጉራጌ ህዝብም አይደለም። ይሄ መታወቅ አለበት። ስለዚህ በፍጹም የሀዲያ ህዝብ ከጉራጌ ጋር አንድ ክልል ውስጥ የመሆን እቅድም ፍቃድም የለውም። መንግስት ግን ፈልገዋል። ለምን? ሌላ ጉዳይ ውስጥ እንገባለን ይህንን የምናወራ ከሆነ። ስለዚህ ይሄ ነው ጨዋታው። ይሄ ታዲያ እስከ መቼ ይቀጥላል ነው? ይህን ነገር ማጽናት የሚፈልጉ ከሆነ አንድ እንድንሆን የሚፈልጉ ከሆነ እንደ ሀገር እንድንቀጥል የሚፈልጉ ከሆነ መጀመሪያ ህገ መንግስቱን ማሻሻል ነው። ለክልሎች የሰጣቸውን ስልጣኖቹን እንደገና ማየት አለብህ። ሌሎች ሀገሮች ላይ ያልተሰጡ ስልጣኖቹን ካልክለን ለክልል የሚገባውን ሰጥተህ በዛሩ ክልሎቹን ከ20 እስከ 30 ክልል ፈጥረ ክልል እርስ በራሱ በኢኮኖሚ እንዲወዳደር አድርግና ሰላምን መፍጠር ነው እንጂ አንድ አገርን ኦሮሚያ እኮ በነገራችን ላይ አገር እንኳን ቢሆን በአፍሪካ ውስጥ is the biggest population በአንድ ክልል ማኔጅ መታረግ የሚሆን አማራ the biggest population ነው። ይህንን በመሃል ቆመ ሁለት ተራሮችን እያጋጨ ስልጣን ላይ መቆያት ማለት we are not doing anything። ስለዚህ በዚህ ፕሪንሲፕል ላይ እንጂ መነጋገር አለብን። እንትና ክልል ይሁን እንትና ክልል ላይ ይሁን doesn't make any sense። ግን መስፈርት ይኖሪ። ፖፑሌሽን ነው መስፈርቱ፣ let's go with it። ሪሶርስ ነው፣ ሪሶርሱን በምንድን ነው የምትለካው? let's go with it። በተማራ ኃይል ነው፣ let's go with it እንጂ ዝም ብሎ ለአንዱ ክልል ቦጭቆ የሚሰጥ ለሌላኛው አርፈ ቁጭ በል የሚል አይነት ፖለቲካ እኮ ነው ያናደደኝ። ቴቲ ቢያበቃ ይሻላል። እግዚአብሔር ጨምሮ ጨማምሮ ይባርክ። እንደዚህ አንዳንዴ መቀመጣችን በከንቱ እንዳይሆን ከሚያሳዩን ሰዎች መካከል እንዲህ ያሉ ልጆች ናቸው፣ እንዲህ ያሉ ሰዎች ናቸው። ከተቀመጠን አይቀር እውቀት የሚያካፍሉን የተለያየ እይታ ለዘላለም ይኑር። በጣም ነው የምወዳችሁ ማከብራችሁ። እኔ ግን ለእናንተ ነው ብዬ ረጅም ሰዓት የተቀመጥኩት። ሼም ይዞኝ ብታሰናብቱኝ ምን ይመስላችኋል? ደከመኝ። ነገም ሌላ ጊዜ ነው እናወራለን። ሌት ነው የመጣችሁት፣ በክብር ሸኙኝ። አይ ረጅም ሰዓት ቆይተሃል። ያልታሰበ እስኪመስል ድረስ ማለት ነው። አላሰብኩም። እንዳጋጣሚ ስለ
በጣም ነው ውይይቱን የሚወደው። እዚህ ያሉ ወንድሞችን መሐመድንም ሞሸን እየተባረክንም ሁላችሁንም በጣም ነው የሚወዳችሁ። ግን ሰዓቱ ስላልተመቸኝ ነው አጭር ጊዜ የሚገባው። ቅር እንዳይላችሁ ምናልባት ኔክስት ታይም ላይ እየተባረክ የእሱ የኢትዮጵያዊነት ሴንቲመንት ቢያመጣልን ደስ ይለኛል። እሱ የሚላት ኢትዮጵያ ምን አይነት መሆን እንዳለባት ተቋም አደረግከኝ መሐመድ ሊል የፈለገው አክቹዋሊ እኔ የምፈልገው ነገር ነው ማለት ብዙ ጊዜ አንተ ብቻ ሳትሆን ቅድም እንዳልኩት የኢትዮጵያዊ ፖለቲካ ደጋፊዎች ሁልጊዜ የሚከሱትና የሚያወሩት ነገር አለ። የመውጫውንም ሀሳብ ሲናገሩ ያው እኔም እንደምለው ሁላችንም እንደምለው ይነግሩናል እንጂ ፕራክቲካሊ ፋንዳሜንት እንዲህ መሬት ወርዶ ይሆናል ወይ ለማለት እስቲ እሱን ነው ማየት ነው። በዚህ ነገር ላይ በነገር ላይ ሙግት ከፈለክም እኔ ደስተኛ ነኝ። ቴዲ ደስ እያለኝ እኔ ብዙ ጊዜ ቴዲ ችግሩን መሰለ የብሔር ጥያቄ የተነሳው 1960 አድርገው ወይም ደግሞ 1966 ወይም የ60ዎቹ አድርገው የሚያስቡ ሰዎች ናቸው። ሁልጊዜ ኢትዮጵያዊነትን በራሳቸው እንትን ሊነግሩን ይፈልጋሉ። የብሔር ጥያቄ የ60ዎቹ ጥያቄ ነው ብዬ አላምንም። ኢትስ ዌይ ቢፎር ዳት። ስለዚህ አንተ የምትለውን ይዘህልን ትመጣና እንወያይበታለን። ችግር የለውም። እኛ ጥሪ ላድርግ የብሔር ፖለቲከኞችና ቨርሰስ የት ነበርክ አይዲዮሎጂ አራማጆች ቁም ነገር እኔ አም ሬዲ። እኔ ሁልጊዜ ሬዲ ነኝ። ምንም ችግር የለም። የምታውቀው ሰው አለ ልትጋብዘው የምትችለው? አይ ዶንት ቲንክ ሰዎች ፈቃደኛ የሚሆኑልኝ አይመስለኝም። እንደ ዋሊያ እንደ ቀይ ቀበሮ እዚህ ቲክቶክ ላይ ማን አለ? ሁሉም አሉ። እኔ በግል ማውራቸው አሉ፣ በስልክ የምንደዋወል በውስጥ የምናወራ አሉ። ግን they are not interested። እኔ እንደውም ዌብሳይት ሁሉ ቢውልድ አድርጌ ጨርሼ የሀሳባቸውን እንትን እንዲሉ በስማቸው ላይ ጻፉልኝ እስኪ። ከብሔር ፖለቲካ ውጭ የሀገራዊ ኢትዮጵያዊ ፖለቲካ አሉ። በአንተ በኩል ይምጡ። ሶስት በኩል ጻፉልኝ። እናንተን ከብሔርተኞች ጋር ማወያየት እፈልጋለሁ። እስካሁን የመጣችሁበት መንገድና ምን አገኛችሁ? ቅድም ሞሽ የተናገረው ነገር አለ። አሁን ላለንበት የዳረገን ኢትዮጵያዊ ብሔርተኝነት ነው ብሏል። ያ መሆኑን ታንጀብል በሆነ ማስረጃ ታሳያለህ። መጀመሪያ የምፈልገው የብሔር ፖለቲከኝነት እንዴት ተጀመረ? በዛ ላይ እናንተ የእናንተን ንባብ ወደዚህ ብታመጡ እኔም የራሴን እንትን አመጣለሁ። አሁን ያለንበት ነባራዊ ሁኔታ ለመሆኑ ኢትዮጵያዊ ብሔርተኝነት በነበረበት ሰዓት ላይ የነበረው ግድያና መስቀልቅል ነው የሚበልጠው ወይስ የብሔር ፖለቲካ በሚራመድበት ሰዓት ላይ ሀገራችን አስፈሪ ደረጃ ላይ ደረሰችው? በዚህ ጉዳይ ላይ ከነዚህ ወንድሞቼ ጋር ማውራት የምትፈልጉ ሰዎች ብሔርተኞች፣ በቂ ብሔርተኞች አሉ። በብዛት የሌሉት ኢትዮጵያዊ ብሔርተኞች ናቸው እና እናንተ ካላችሁ በውስጥ ጻፉልኝ። እሑድ ወይ አሳውቃቸዋለሁ በቴሌግራም። በነገራችን ላይ ታሜ ራሱ እኮ ኢትዮጵያን የሚያቀነቅን ነው እንጂ ብሔርን ወክሎ የሚል አለ። ሀፍዌይ መጥቶ ይመለሳል። ዮሲ ታሜ ይኸውልህ ምን መሰለህ፣ ዳስ ዋይ ኦፕሬሽናላይዝ እንድታደርግልን የምንፈልገው ዴር አር ግሩፕ ኦፍ ኢንዲቪጁዋልስ ኢትዮጵያ የሚለው የሚስሏትን ሂስቶሪካሊ በነሱ ቅንብር ውስጥ ያለችው ነው። አሁን እኛ ዴስቲኒ ይኸውልህ መዳረሻችንን እንድናይ ነው። እኔ ፐርሰናሊ አሁን ስለ ታሪክም ብዙም ዲፔንድ መሆን ያለብን አይመስለኝም። ብዙም ማላምንባቸው ትርክቶች አሉ። ያስፈልጋል ተብለው ለኢትዮጵያዊነት እንደ ግባት የሚወሰዱ ነገሮች አሁን ላይ አይጠቅሙም ብዬ ማስባቸው አሉ። ታሪክም ሆኖ ማለት ነው። እኔ የማስበው ነገን እንዴት እንያት ነው። የነገዋ ኢትዮጵያ ምንቱን የጋራ ኢትዮጵያ ብሔር ትርክቱ ምናምን የት ጋር እናስቀምጠውና ፕሮብለሙን እንዴት ሶልቭ እናድርገው የሚለው ራሱ አንድ መወያያ ነው። ገብቷል? ጥያቄዎች አሉ ከተባለ እነዚህ ጥያቄዎች የት ነው አድሬስ መደረግ ያለባቸው? ግዴታ ቀደም እንደሚለው ስልጣን ሊሰጣቸው ይገባሉ። ያን ጥያቄ እንዲመልሱ ኤኒዌይ እንደዛ አይነት ዲስከሽን ማድረግ ይችላል። ምክንያቱም ለምን መሰለህ አሁን እኔን ቴዲን አሁን ለምሳሌ የቴዲን የኢትዮጵያዊነት ሴንቲመንት እኔ እረዳዋለሁ። የምረዳው ምንድን ነው ግሮስ ኢትዮጵያ የምትባለው ክብሯን ምኗን ጠብቃ መሄድ አለባት ብሎ የሚያስበው ነገር አለ። በዛ ሰዓት ፊገር የነበሩ የኢትዮጵያን ከፍታ ብሎ የሚያስበውን የሚያስጠብቁ አካላቶች እነዛን ለማምጣት ይሞክራል። እኔ ግን አሁን ላይ ኢትዮጵያዊ ብሔረተኝነት እያሉ በተለይ ለብቻቸው ሰልፍ አኖይንትድ ኢትዮጵያ ናሽናሊስት አክቲቪስት የሆኑ ሰዎችን ስመለከታቸው የሆነን ሰው ሀሳብ ኮላይድ እያደረጉ አንታጎኒስት የሆነ ነገር ትርክ ከመፍጠር ይልቅ ለብቻው ዌል ክራፍትድ የሆነ የኢትዮጵያ ሴንቲመንት
ከዚህ እስከዚህ እንዲህ ነበረ፣ ከዚህ እስከዚህ ይሄ ነበረ፣ እንደዚህ ወደፊት ግን ይሄ መሆን አለበት የሚል አላየሁም እስካሁን። እኔ ለምሳሌ በታች በጎጥ በዘር በምናምን መኖር አልፈልግም። እኔ በጣም የወረደ ነገር ነው ብዬ ስለማስብ ማለት ነው። አሁን የምኖርበት ሀገር ውስጥ ኢትዮጵያዊ ነኝ ብዬ ነው እንጂ የምናገረው እንደዚህ ነኝ እንደዚህ ነኝ እንደዚህ ነኝ ይጠይቁሃል እኮ። የኛ ሀገር ያለው የፖለቲካል ዲስኮርስ የወለደው በሽታ ለዚህ ነው። አዩ ኦሮሞ፣ አዩ ሶማሌ፣ አዩ አማራ፣ አርዩ ምናምን የሚሉ ነጮች ይሉሃል። ነጮች ኢማጂን how we are toxic for ourselves። እኔ ግን ምንድን ነው አይ አም ኢትዮጵያን ነው የምላቸው because the internal problem is our own problem። እነሱ የሚፈልጉት ምንድነው? ኦኬ ኔክስት የሚመጣው ምንድነው? አይ እኔ ኦሮሞ ነኝ ካልኳቸው እናንተ ጋር ኦሮሞ እኮ እንደዚህ እየሆነ የሚል ሌላ አጀንዳ ሊከፍቱ ነው። ግን ክሎዝ ነው ማድረግባቸው አይ አም ኢትዮጵያን። ስለዚህ ግን የኢትዮጵያውን ሴንቲመንት ግን መነጋገር አለብን። በራሱ ኢትዮጵያዊ በዋነኛነት ኢትዮጵያዊነትን ዲፋይን ማድረግ አለ። ትክክል። ኢትዮጵያዊ ብሔርተኛ ነኝ ብሎ ያወራን ብዙ ነገሮችን ኢትዮጵያዊ ብሔርተኛ ነኝ ብሎ ገበያው ላይ ያለው ራሱ በሁለት በሶስት ይከፈላል። ራሱ ይገርምህ። አሁን የት ነበርክ? አየዋለሁ። ትክክል ነው። አንዳንዴ መንግስትንም መተቸት በሚኖርበት ቦታ ላይ ይተቻል። ኢትዮጵያዊ ብሔርተኛ ነኝ ብሎ የብሔር ፖለቲካን እቃወማለሁ እያለ የብሔር ፖለቲካ መሐንዲሱ ዋናው አብይ አህመድ ስር ደግሞ ገብቶልህ የብሔር ፖለቲካን ያጠፋልኛል ይላል። እሱን በስፋት እናወራለን። ኢትዮጵያ ሪስ ወደፊት አሁን ይሄኛው የምናወራው ነገር መቋጫ ስለማይኖረው ሪስ አድርገህ ብትሄድና ሌላ ጊዜ ብታወያየን። ለምሳሌ አሁን ሞሻ ያለውን ነገር ስማ። ኢትዮጵያዊ ብሔርተኛ ማለት ራሱ ብዙ መልስ አለው። ግን ኢትዮጵያዊነት ብቻ ፊውቸርን ብቻ የሚሉ ግሩፖች በነገራችን ላይ የአርሰናል ደጋፊን ከማንቸስተር ደጋፊ የሚለየው ዩኒፎርም ነው። ዩኒፎርም ለብሶ ሜዳ ከገቡ እሱ ራሱ በሱ ላይ መከራከር አለብን። መጀመሪያ አንድን ብሔር የሚያሰኘው ምንድን ነው? ከዛ ነው የምትነሳው። ስለዚህ አሁን ኢትዮጵያዊ ብሔርተኛ አይደለም ታመና የተወሰነ አክል ትንሽ ብሔርተኛ ከዛ ደግሞ ኢትዮጵያ ብሔርተኛ ነው የሚባለው። እኔ መጀመሪያ ቤተሰቦች አሉ፣ የኔ ቤተሰቦች የወለዱ ቤተሰቦች አሉ፣ ያደኩበት ማህበረሰብ አለ። ከፍ ስል ኢትዮጵያዊ ሆኛለሁ አይደል? ትልቁ ፒክቸር ኢትዮጵያ ነው። ግን ትልቁ ፒክቸር ኢትዮጵያ ነው ማለት ከስር ሀዲያ የለም ማለት አይደለም። ሀዲያን እና ኢትዮጵያን ፖዚሽን ማድረግ ላይ ሲተት መፈጠሩ እንጂ ችግር የፈጠረው ኢትዮጵያዊ ለመሆን የግድ የሀዲያን ኦሚት ማለት ራሱ እኮ በፍጹም የማይል ነገር ነው። ነገር ግን ፖዚሽንን አስተካክል፣ ማንን ከማን ላስቀድም፣ በየትኛው ጉዳይ ላይ አስተላለፋችን እንዴት ላድርግ ነው እንጂ ህገ መንግስቱም ፖለቲከኞቹም ማቀናጃት ያልቻሉት አንተ ኢትዮጵያ ብሔርተኛ ነህ አንተ ብሔርተኛ ነህ የሚለው ሎጂክ ራሱ ነው። ታሜ አንድ ጥያቄ ልጠይቅህ። አንተ ኢትዮጵያዊ እንድትሆን ብሔርህን ቶ የሚል ራሱ ጥያቄ ይነሳል እንዴ? ቆይ እኔንና አርሰናል ደጋፊንና ማንቸስተር ደጋፊን ዩኒፎርም ነው የሚለየው ካልኩ አንተ የምታወራው ቋንቋ ነው አንተን ብሔር አደረገ። ኦኬ ይሄ በይደር እዚያ እናባት ነው በይደር እኔ ለምሳሌ ለማንኛውም ስራና ቪዲዮ ለጥፈ ፕሮግራሙን ሰዓቱን ምናምንና እንትኑን ቶፒኩን እንትን ብለህ ኢንቫይት አድርግ። እዛ የሰዓታችሁ ጉዳይ እኮ ነው። እኔማ በተቻለ መጠን በጣም እንትን ለማለት ግሩፕ ፈጥሬ ነበርና ሪስፖንስ በቃ አልመለስ ሲሉኝ እንደገና ድጋሚ እንትን አልኩኝ እና ሰዓታችሁ ከኔ ሰዓት ጋር ላይጣጣም ይችላል። ለዚች ቶፒክ የሚሆነውን ሰዓት ሜንሽን አድርገው እዛ ላይ ሁላችን ይመጣል። እናንተ ሰዓታችሁ እሑድ ነው ቅዳሜ ነው ማለት እንደ ፕሮግራማችን እናሳውቀን ጻፍና ግሩፑ ላይ እሑድ ነው። እኔ እሑድ ይመቸኛል። እኔ ጽፍልሃለሁ። ኦኬ የት ነበርክ? ስልክ የለም። ስልክን ጻፍልኝ እሑድ። እሺ ጽፍልሃለሁ። መሐመድም ስልክን ጻፍልኝ። እሺ ሰላም ሁኑ ዶክተር ሰላም መሐመድ።